ሀገር ውስጥ ነው የምንኖረው። ሀገር መኖርሽ እንስሳ እንድደበድብ ያደርግሻል። ድመቷ ናት የሰውን ባምታብሰው ብዙ ሸሙቶብኛል። አይጥ ስትገደል ራሱ ወርደሽ ጮኸሻል። ስለዚህ ሰው ስለተገደለ እንስሶች ይገደሉ። ቅንጦት ነው፣ አንቺ የደላሽ ነሽ። ሀገር የገለበት ወንጀለኛ ነኝ። 3 የታሰር ድቅድቅ ጨለማ ውስጥ ፓትሮል እና ብዙ ሆኑ መጥተው ስንት ወንጀል የሰራ ሰው ቀና ብሎ የሚልበት ሀገር ነው። ይሄ ምን ቆሻሻ አይደለም። የደፈሩ ብዙ ሰዎች ያልታሰቡበት ሀገር ነው። አንድ ቤት ለሌለው እንስሳ ያላዘንኩ እንዴት ነው ለሰማኝ በእግዚአብሔር ፊት መልካም የሆነው በእኔ ፊት ሊወረድ ማለት ነው። ከዛ ነው ችግር የተፈጠረው። አልወንድም ነበር ውሻ ድንጋይ ያነሳው እያስፈራራኋት ነበር ማለት ነው። ፌቨን ብዙ ጊዜዋ ለውሾች ሰጥታለች። የፍቅር ህይወት አላት። በማላቀው ሁኔታ በማላቀው ተርኒንግ ፖይንት ራሴን ያገኘሁት ከውሻ ጋር ደረሱብኝ፣ ገደሉብኝ። ሬሳ ምናምን ነገር ነበር ያገኘሁት። በዱላ ቀጥቅጠው ምናምን የገደሉብኝ አለ። እቺ ውሻ ትናከሳለች፣ ድንጋይ ወርውሩባት፣ ቤታቸው ይቀማሉ፣ ይደፈራሉ። ለአእምሮሽ ራሱ ሰላም አይሰጥሽም። 13 ዓመት የኖረ ከኔ ጋር ውሻ ይሞተ እንኳን እሱን አንቺን ማለት ይችላል ብላ አጠናው ወደ ዘንበማቴ ማለት ነው። ስለዚህ ፌቨን ፍቅር ይዟት አያውቅም ማለት ነው። እንዴት ናችሁ? ዮያ ፖድካስት ነው በመከታተል ላይ የምትገኙት። በዛሬው ኤፒሶድ እንግዲህ በተለይ እምብዛም ያልተሰራበት የእንስሳት መብት ላይ በደንብ እየሰራች ያለች ወጣት እንግዳይ ናት። ወጣት ፌቨን መለሰ ትባላለች። ታውቋታላችሁ ብዙዎቹ። በሶሻል ሚዲያ ላይም አክቲቭሊ እየሰራች ያለች ናት። በተለይ ደግሞ የእንስሳት መብትና አያያዝ ላይ ልክ ያልሆኑና መታረም ያለባቸው የምትላቸውን ሀሳቦች በተግባር ጭምር እሷም የተጣሉትን በማንሳት ጭምር እየሰራች ያለች ወጣት ናት። ከዛም ባሻገር የተለያዩ የበጎ አድራጎት ስራዎችን ትሰራለች። የዛሬ እንግዳይ ናት ፌቨን። አመሰግናለሁ በጣም። እኔም አመሰግናለሁ እንግዳይ ስለሆንሽ። ዛሬ ብቻሽን አይደለሽም? ዛሬ ካፒ ጋር እንኳን ደህና መጣችሁ ብለናል። እንኳን ደህና ቆያችሁን። በሀፒም ስም እንዴ በጣም ጸባይኛ ናት። ታዲያ ገናታ ባንቸታ ነው። አይ አሪፍ ነው። እንዴት ነሽ ፌቨን? ደህና ነኝ። እንዴት ነሽ? አለን። እንዴት ነው ከእንስሳት ጋር ያለው ፍቅር መቼ ነው የጀመረው? በልጅነት። ከልጅነት ጀምሮ እንዴት ነበረ? በልጅነቴ መጀመሪያ ከውሻ በፊት ድመት ነው የማውቀው። ድመት ብዙ ቤት ውስጥ ያለችው አንድ ድመት ነበረች እህቴ። በእሷ ነው እንስሳ የሚባለው ነገር ራሱ ያየሁት ማለት ነው። እና ከዛ በኋላ ይሄ ድመቷ ልክ አሁን እኛ ውሻ የምንለው ካራክተር ነው ያላት። ስታለቅስ እንባዋን ትልስላታለች፣ ስትመጣ ትጠብቃታለች። ጣራ ላይ ሆና 3 ሰዓት ምናምን ስንመጣ ወርዳ እንደ ውሻ ነው የምትቀበለን ምናምን። አሁን ውሻ ለምንለው ካራክተር የምንሰጠው ድመቷ ነበራት። ድመቷ ናት የሰውን ባምታብሰው ነው ታብስላት ነበር። እና ይገርም ነው። ከእንስሳ ጋር ያለው ፍቅር አየሁት ላይክ በህቴ ነው። ከዛን ግን ያው ሳልናገር ማላልፈው ነገር አሁን ለምሳሌ እኔ ውሻ ሳላቅ በፊት በነበርንበት ግቢ አንድ ውሻ ነበረች። እና ምንድነው ይሄ አካባቢ ላይ የነበረው ኮሚኒቲ ነገረኝ፣ ትወልዳለች፣ የራሷን ፕሮቴክት ማድረግ አለባት፣ ስለዚህ መጫው አለባት ወደ ልጆቿ ሲጠጉ። ግን ሰው ስለምትናከስ ድንጋይ ወርውሪባት ይሉኝ ነበር ማለት ነው። ከዛ እኔም ላልፍ ስፈልግ ያሉኝ ነገር ነው እዚህ ጋር ትነክሰኛለች የሚለው ነገር አለ። ስለዛ ድንጋይ ያነሳው እያስፈራሯት ነበር አልፈው ማለት ነው። እና አልወንድም ነበር ውሻ እነሱ እንደዛ ስላስተማሪ ማለት ነው። ገባሽ? ይገርማል። ከልጅነትሽ ወደሽ ያደግሽ ነው የምትመስዩ። ግን አሁን ይሄ ስንት ዓመት ሄደ መሰለሽ? ኦልሞስት 5 ምናምን ዓመት ሄደ ይመስለኛል። 5 ተኩል ዓመት ሄደ ይመስለኛል። ትንሽ ነበርኩ። ከዛ በኋላ ያቺ ሸት እንደገባች አላውቅም። ተመሳሳይ እንደዛችሁ ውሻ ደግሞ ካጠገቡ የሚታሰር ነጭ ውሻ አለ። በሴም ታይም አንድ ላይ የነበሩ ውሾች ናቸው። እችኛዋ ትደበቃለች፣ አይታሰራል። ማታ ማታ ነው የሚፈታው። ግን የሆነ ሲዘል ምናምን ሳይሆን ደስ ይለኛል። ግን አልቀርበውም ነበር፣ አላውቅም ነበር። እና በቃ ታስሮ ነው የሚውለው። አሁን ይዛኔ መታሰልክ ነው። ምንም ስለንሳ ማውቀው ነገር የለም። ከዛም በዛ ሁኔታ እያለን እቺ የሚጠሏት ውሻ ጠፋች። የት እንደጠፋች አላውቅም። ልጇን ትበላለች፣ ይችላታል፣ ይደበድባታል፣ ብቻ ብዙ አቢዝ ያደርሱባታል ምናምን። እና ከዛን አጋጣሚ ሆኖ ወንድ ውሻ ስለቀረ ሴቶች ደግሞ መምጣት ጀመሩ ከውጭ። እንደዚህ በቃ ከየት እንደሚመጣ አናውቅም፣ ይገባሉ ምናምን። እና አንድ ወንድ ውሻ ነበረች ትዝ ይለኛል። እና ነግቢያችን እንደዚህ ቤት አለውና ከዛን ከማ ደግሞ እንደምናፈሻ አጥር ምናምን አለው። ግቢ የጋራ ግቢ ነውና ልክ እችኛዋ ሰዓት ልክ ስለነገሩኝ በቃ ጭንቅላቴ ያ ትምህርት ስለሆነ ያለው ድንጋይ ያነሳው አሯሩጣታለሁ። እንደዚህ ሰርክል አሯሩጣታለሁ። ትፈረኛለች፣ ትሮጣለች ምናምን። ይሄንን አይ ቲንክ ለወራት አድርጌዋለሁ። ግን አሁንም ስቲል አላስታውስም ህፃን ስለሆንኩ ምን ያህል ጊዜ እንደዛ እንደቆየውና የሆነ ሰዓት በማላቀው ሁኔታ በማላቀው ተርኒንግ ፖይንት ራሴን ያገኘሁት ከውሻዋ ጋር። ምንም አይገባኝም ስቲል አሁን አላስታውስም ለምን እንደሆነ አላውቅም። ከዛ በኋላ እሷ ላይ የምትሰጠኝም ፍቅር ሳይ ምን ስል ምግብ ስጣታለሁ፣ ተጫውተኛለች ምናምን። ከዛ ከነበረው ግቢ ወደ ራሳችን በረንዳ መጣኋት ማለት ነው። የራሳችን በረንዳ አለን። ቤተሰብስ ያው ምንም አላሉኝም ይመስለኛል፣ ትዝ አይለኝም። ብቻ ግን ያው የኔ እንደኔ ከኔ እኩል ያው ቤተሰቦቼ ግን ለእንስሳት ጥላቻ የለባቸውም። እና
አመጣኋት። ከዛን አጋጣሚ እንደዛው ነው ወለደች። ሌላም ወንድ ወጣ ወለደች። ስትወልድ የዛኔ ነው ችግር የተፈጠረው። ግቢ ውስጥ ያሉ ሰዎች በረዙብኝ፣ ገደሉብኝ። ኡታ ቀለጠ፣ አለቀስኩ እየተንደዋለልኩ ግቢ ውስጥ ሬሳ ምናምን ነገር ነበር ያገኘሁት። ለምን ያ ታውቂላ አሁን ስለወለደች በቃ ልጆቹን ገደሏቸው። አሁን እንደ ህይወት እንዳላቸው ነገር እኮ አይደለም ብዙ ሰው የሚቆጥረው እንስሳን ሬሳ ምናምን ነገር ነበር ያገኘሁት። ዝንብ እንደመርገጥ ወይ የሆነ ድንጋይ እንደመርገጥ ነው እንስሳ። በተለይ የተወለዱ ሴት ሲሆኑ በጣም ብዙ ፓፒዎች ምናምን ናቸው እና ይረግጥ እንትን ይሉብኝ ነበር። ከዛ ተደጋጋሚ ነው የምትወልደው። አንድ ጊዜ አንድ ነጭ ውሻ ተረፈኝ በቃ ማለት ገድለውብኝ እሷ ተረፈችኝ። ከዛም በቃ እሷን ልጅ እያሳደግኳት ከዛ በቃ እንደዚህ አጋጣሚ ሆኖ ሴት አይደለች ደግሞ ወንድ ይመጣል ምናምን እንዲየመጣ የማይታወቁ ውሾች 5 ውሻ ኖሬ ማለት ነው። ከዛ ሁሉንም ወደ በረንዳ ይሰበስባለሁ አስቀምጣለሁ። በእኛ ክልል ውስጥ አደርጋቸዋለሁ። ምግብ ምናምን ሄጄ ገዝቼ አመጣላቸዋለሁ። ከዛን በቃ እንደ አጋጣሚ እንደዚህ እንዲላ ስመጣ የሆነ ቀጥቅጠው ምናምን የገደሉብኛል። በቃ በዱላ ቀጥቅጠው ምናምን የገደሉብኛል። እና ልክ እዛ እድሜ ላይ ሆኜ ይሄንን ሁላ ክሩሊቲ ሳይ አቢዩዝ ምናምን ሳይ ተሰማኝ በጣም። እና ህፃን ሆኜ የምችለው ነገር እየተንደባለልኩ ማልቀስ ነው። ሳለቀስ የሚተዋቸው ይመስለኝ ነበረ። እና በጣም ነው ማለቅሰው፣ በጣም ነው የምጮኸው፣ በጣም ነው የምጣላው ምናምን። ግን ምንም መፍትሄ አታመጭም በዛ እድሜሽ ማለት ነው። እና ግን ህፃን ሆኜ ሳድግ ለእነዚህ እንስሳት መብት እንደምቆም እርግጠኛ ነበርኩ። እና ከዛ ያቺ ያ አቢዩዝ ነው ፌቨንት የፈጠራት ብዬ ነው ማምነው። የዛኔ እንስሳ ላይ ሲደረግ ያየው ጭካኔ ነው ዛሬ እዚህ ቦታ ያስቀመጠኝ ብዬ ነው ማምነው። የሚገርም ነው። የሚገርም ተርኒንግ ፖይንት ነው የማይታወቅ። አይ መጀመሪያ አንቺ ትፈሪ ነበረ። ከዛ ደግሞ ተመልሰሽ የእነሱን ፍቅር ካየሽ በኋላ ተመልሰሽ ደግሞ አንቺ ወደ እነሱ ፍቅር ተሳብሽ። መፍራት እኮ አልነበረ መፍራት አይባልም። ምንድነው ታውቂያለሽ? አሁን ለምሳሌ ምንም አላውቅም ስለ ውሻ ስንገባ እዛ ግቢ ውስጥ የነገሩን ነገር እቺ ውሻ ትናከሳለች ድንገሩባት ነው። ውሻም አላውቅም አይቼም አላውቅም። ከዛ እድሜ በፊት ትዝ አይለኝም። ውሻ ፒክቸሪ ውስጥ የለም፣ ይሄ ሜሞሪ ውስጥ የለም። ግን የዛኔ ስንገባ እቺ ውሻ ስለምትነክሳችሁ ድንገሩባት የሚለውን ብቻ ነው ማለት። ከዛ ለጥላት ልጅት አላውቅም ያሉኝ ነገር ግን እያነሳው አደርግ ነበር ማለት ነው። ስትቀርቢያቸው ግን ያኛው እንትን ደግሞ ሌላ ዓለም ነው። አሁን ይዛኔ ይቆጨኛል። ዊናቸው ልሻ ባላባላ ይዛን በፍቅር ከኔ ጋር ኖራ ነው የሆነ ሰዓት ላይ የሞተችው ማለት ነው። ግን ያቺም ሞመንት ብትሆን ታስቆጨኛለች። አለማወቅ ነው ስልሽ ያን ያልጸጸትበት አልችልም። ህፃን ነኝ የተነገረኝ እና ያደረኩት። ግን ብዙ አኒማል አቢዩዝ የሚያደርጉ ሰዎች ታይ ከእንደዚህ አይነት ከልጅነት ከቤተሰብ ከምን እየተነገራቸው የመጡ ሰዎች ናቸው የሚለውን ቢያንስ ግንዛቤ እንዲኖረኝ አድርጓል ማለት ነው። ከዛ ጥለሻቸው ወደ ሙዚቃሽ ገባሽ። ሙዚቃ ነው ያጠናሽው? ሙዚቃ ነበር ያጠናሁት። እንዴት ነበረ ምርጫሽ? ነበር ሰራሽበት ወይ? ምርጫዬ ቫዮሊን ጊታር ነበር። ያ ሁላችንም አሁን ቸርች እንደማደቂ ጊታር ነው የማውቀው። በቃ መጥቼ ቸርች ጊታር ፈልጌ ነበር ያሬድኩት። መጀመሪያ ያለ ከአዳማ ዩኒቨርሲቲ የደረሰኝ ኢንጂነሪንግ የመሆን ሀሳብም ህልሙም የለኝም። ኢንጂነር ግን ሙዚቀኛ የመሆንም ሀሳብ ኖሮኝ አያውቅም። ግን ህፃን እያለሁ ስዕል እወዳደራለሁ እና 3 ጊዜ ምናምን ተሳክቶልኝ በቸርች ምናምን አሸንፌያለሁ። እዛ ያቺ ስለተሳካችልኝ ሳድግ ሳሊ ነው የምሆነው የሚለው ሀሳብ ነበረ ጭንቅላቴ ውስጥ። ከዛ የእንስሳ ሐኪም መሆን ፈልጌ ነበር የሆነ ሰዓት። ብቻ ይምታታብኛል ምን መሆን እንደምፈልግ። እና ከዛ የእንስሳ ሐኪም ልመርጥ ብዬ ከአዲስ አበባ ውጭ ነው ተባለ። ከአዲስ አበባ ውጭ ሞቴ እንጂ እወጣለሁ ብዬ ይደርሰኛልን ብዬ አላሰብኩም። ስለዛ ከአዲስ አበባ ውጭ የምትለው አስፈርታኝ ጥግ ሞላሁት። የእንስሳ ሐኪምን የመጨረሻ ሞላሁትም አልደረሰኝም። ከዛ ሁለተኛ ምርጫ ኢንጂነሪንግ ጋር በቃ ምርጫ የለኝም። ምን እንደምፈልግም ብዙ አላውቅም ነበር። እና ኢንጂነሪንግ ሁለተኛ ምርጫ አዳማ ነበር። ሁለተኛ ምርጫ ኢንጂነሪንግ አዳማ፣ ሁለቱም እኩል ደረሰኝ። ከዛ አዳማ ዩኒቨርሲቲ ሄድኩኝ። ከዛ ምንም አልተመቸኝም። አየሩም ብቻ ብዙ ነገር በጣም ታምሜ ኦልሞስት ቤት ነው የምኖረው ማቻል እመላለሳለሁ በየጊዜ ብዙ ነገሮች አልተመቸኝም ነበር። ከዛ አንተ መቱ አለቀ መጣው። ልክ ስመጣ ያ ቸርች ዘምር ምናምን ነበር። ይሄ በቃ እንደዚህ ፓርቲሲፔት አደርጋለሁ ቲም ውስጥ ምናምን ነበር። ከዛ እንደዛ ስለነበር ጓደኛዬ ነገረችኝ። እዚህ እኮ እሷም አብራን ኳየር ነበረች እና ያሬድ እኮ ይገባል ስትለኝ እንዴ በቃ ገብቼ ለምን ጊታር አልማርም በቃ ስልሽ ስቲል እንደዛም ጊዜ ያን ያህል ትምህርት እንትን አልነበረኝም። ያን ያህል ፍላጎት ግራ ይገባኛል ምን መሆን እንዳለብኝ እና አልነበረኝም። ግን በቃ ስትለኝ ስለምወድ እዛ ቸርች ውስጥ ያለው ነገር ስለምወደው ያሬድ ሄድኩ። ከዛን ተፈትኜ ገባው። ከዛን ጊታር ነበር የምፈልገው። እኔ ደግሞ የነግሬዲ ደግሞ ሀለገ ነበር የመጀመሪያው ፈተና ስናልፍና ኦልሞስት መርጠው ጨርሰውታል እኔ ጋር እስኪደርስ ማለት ነው። እና ከዛን በዛ አጋጣሚ ልክ ልንመርጥ አንድ ቀን ምናምን ሲቀር ሁሉም አስተማሪ ይመጣል። ሁሉንም ኢንስትሩመንት ያሳይሻል። አሁን እኔ ፍሉት በህይወት አይቻለቅም የዛኔ ነው ያየሁት። ከዛ ሴትዮዋ ነቃ ጸጉሯ እንደዚህ አጭር ነው አለም ተባለ ሰማኒ ስታምር ምናምን ስለፈች ምናምን አልኩኝና ከዛን በቃ ጊታር ካልደረሰኝ እሱን ነው የምጫወተው አልኩ። ከዛን ምን ተፈጠረ? ልክ እኔ ስገባ
ከዛን ምንድነው ቫዮሊን መምረጥ ፈለኩ። ሁሉም ሰው ቫዮሊን ሲል ቫዮሊን መምረጥ ፈለኩ። ከዛን ግን ሁሉም ሰው በምርጥ እየመረጠ ነበረ። እኔ ስደርስ እንድመርጥ አልፈቀዱልኝም። ገና እንደዚህ ሲያዩ ቅጥነቴን ምን ጸጉሬ ነው እሷ ለፍሉት ነው የምትሆነው አለኝ። ተናደድኩ። ታውቂያለሽ ለምን ይጓያዘኝ ለምንድነው እንድመርጥ አልተፈቀደልኝ የሚለው ይጓያዘኝ። አዎ ሌላው መርጦ ለምንድነው እኔ ማልመርጥ ለምን እንደሚመርጡልኝ የሚል ኃይለኛ ንዴት ያዘኝ ማለት ነው። ከዛ አለቀስኩ እግዚአብሔርን አልጠይቅሻቸውም ለምንድን ነው ብለሽ በቃ አንቺ ለፍሉት ነው የምትሆኛው ልኝ ገና ሲል በቃ አንቺ ስናይሽ ፍሉት ነው ያሰብንሽ አሉኝ። ከዛ እንዴት ነው የምታስቡኝ እኔ እንዴት ነው ማልመርጠው የሚል ይጎ በጣም በኃይል ያዘኝ። አለቀስኩኝ። ከዛ የሌለብኝ በሽታ የሳምባ በሽታ አለብኝ። መተንፈስ አልችልም። ልጅነትም አለ ለማምለጥ መተንፈስ አልችልም ምናምን ብዬ እናቴ ጋር አልቅሼ ሄድኩኝ። ግን ኦልሞስት ስንት ዓመቴ ነው 18 ዓመቴ ነው። ከዛ እናቴ ጋር እያለቀስኩ ሄድኩኝ ምናምን። ከዛ እንደዚህ መደቡኝ። ከዛ እናቴ ካልፈለግሽ አልችኝ ሴትዮዋ ኮስታራ ነበርች የዛኔ በርች ሂጅራ ትምህርት ቤቱ ለቀሽ መውጣት ትችላለሽ ምናምን አልች። ከዛ በቃ አማራጭ የለኝም እዚህ ጋር ተዳረሰ። ከዛ እሺ ብዬ መማር አንደኛ የመጀመሪያ ሴሚስተር እኔ ማስተማሪ እያስጠላች ወርጅ ፈልጌ እንኳን በመጀመሪያ ቀያችን እንትኗ ጭንቅላቴ ውስጥ ያናደደችኝ ፓርት ለምን የሚለው ነገር እንድጠላው ያደረገኝ እንደ ግዴታ ስለቀረበብሽ ወደ አንቺ። ከዛ አንድ ሴሚስተር እኔም አስተማሪያም አንዋደድም እንደዛ ጨረስ ነው። እሷም አትወደኝም እኔም አልወዳትም። በቃ የሆነ ዱርዬ ነገርም መስላታለሁ ማጨስም ይመስላታል። ለምን እንደሆነ አላውቅም። ረጃጅም ጆሮ ጌጥ አደርጋለሁ ፀጉሬ ፍሪዝ ነው ማድረገው ምናምን እና የሆነ እንትን አልመስላትም ኖርማል አልመስላትም ስታይ ለምን እንደሆነ አላውቅም። ጥምድ አደረገችኝ። እኔም ጥምድ አድርጌት አንድ ሴሚስተር አለቀ። ከዛ ከሁለተኛ ሴሚስተር በኋላ እኔ ሰላም ማምጣት ጀመርን። በቃ አንድ ሴሚስተር እንደምንም አለቀ። ከዛ እንደውም እኔን የሚወጥ እንትን የሚል ተማሪ ካለ መጨስ ተማሪ ምናምን ካየሽ ተብዬ እንዳቃጣሪ ተመደብኩ ማለት ነው። ኦልሞስት እኔ ስታቀኝ አቃጣሪ ነው ይባላል ተማሪ ካየሽ ነው። ከዛ እንደዛ ሆነ። ከዛ ፍሉቱን ወድጀው ጥሩ ተማሪ እንደውም በፍሉት ጥሩ ተማሪ ተብዬ ነው የጨረስኩት። ከአስተማሪ ጋር በጣም ተርጄ በጣም የምትወደኝ ሆኜ እኔም በጣም ወዳት አስተማሪ ሆና ያቺ የነበረችው እንትን ተፈታ። ያን 5 ዓመት እንደዛ ጨረስን። ከዛ ከ5 ዓመት በኋላ በዛ መሀል እያለ ኦልሞስት ኮንሰርት ሰራለሁ ቸርች ውስጥ የፊልም ክሊፖች ላይ ምናምን ሰራ ነበር። ከዛ የመዝሙር ክሊፖች ላይ ምናምን የሚታወቁ ፊልሞች ለምሳሌ ሰውነቷ የሚል ፊልም ነበር። አረብ ሀገር ደርሰው ምናምን የመጡ ሴቶች ሰውነቷ ነው መሰለኝ የሚባለው የነበረበት። ከዛ እነዚህ አደይ ፊልም ምናምን ላይ የሚሆኑ ሲኖች ነበሩ የሆነ ፕሮግራም ተከታታይ ድራማው ላይ አደይ እና ከዛ የቸርች እንትኖች ላይ ይሄ የቸርች የመዝሙር ክሊፖች ላይ ከዛን ደግሞ ኮንሰርቶች አሁን እንደዚህ ኖርማል የኦርኬስትራ ኮንሰርት ምናምን ሲሆን ዘፈን ምናምን አልሰራም። እኔ ግን የኦርኬስትራ ኮንሰርት ሲሆን ሰራለው። የቸርቾች አሁን ለአድቬንቲስት ቸርች የገና ኳየር ትልልቅ እንተራላቸው ኮንሰርት አመት አንዲ ሲሆን እንደሱ አይነት ነገሮችን እንሰራ ነበር። ከዛ ልክ ስጨርስ ምንድን ያደረኩት አንዱን አመት አልሰራሁም አንዱን አመት። ከዛ ቀጥሎ ባለው አመት ግን የቱርኮች ትምህርት ቤት ገባሁ። በፓርት ታይም ገባሁ። ሙሉ ቀን መስራት አልፈልግም ነበር ማስተማር ሙሉ ቀን መስራት ስለማልፈልግ አንዱን አመት አልሰራሁም። ከዛም በሁለተኛው አመት ሃፍ ዴይ ነው መስራት የምፈልገው አልኳቸው። ከዛን ተነጋገረን 3 ሰዓት ገባለች ተወጣለሁ። ቀጥሎ ያለው ነገር የፈለኩበት ነው ያጠናበታለሁ ወይ ሌላ እንትን ጮትበታለሁ ምናምን እንደዛ የሆነ ኦልሞስት ወደ 2 አመት ነው የሰራሁት በዚህ ስራ በተቀጠረ ማለት ነው። ህጻናት ምናምን ግን ያው ፍሉት መጫወት አልነበረም። በቃ ህጻናቱን ማዘመር ነው ምናምን አዲስ መዝሙር የዛኔ ነው ራስ ህጻናት ማዘመር ራሱ አላውቅም ነበረ። ከዛ ስራው ሰጡኝ ማዘመር ነው። ከዛ እኔም ጨለቀኝ ከተከፈለኝ ሚዚክ አዘምራቸዋለሁ። የፍሉት አስተማሪ ተብለሽ ተቀጥረሽ አይደለም በቃ ሚዚክ አስተማሪ ተብለሽ የምትቀጠሪው። ከዛ ግን እነሱን ማዘመር ነው ስራሽ። ከዛ ሳይሆን መዝሙር ሆነ ህጻናት አላውቅም እኔ ምናምን ቸርች ውስጥ ነው ያደግኩት። ምንም ይሄ እንደዚህ እንትን የሚል አላውቅም። ከዛ እንሰማለሁ ዩቲዩብ ላይ ከዛ እናመጣለሁ። በቃ ልጆች መጨፈር ነው በቃ ደስ ይላቸዋል መዝለለው ምናምን በቃ እንደዛ ያልኩ አዝናናቸዋለሁ። አንቺ እሺ ታስተምራለሁ ብለሽ ነበር ያሰብሽው? እኔ እንደዛ ነበር የመሰለኝ። ግን የህፃናት ትምህርት ቤት ውስጥ እንደዛ ምናምን ነገር የለም። አይ ስገባ እንትን ብለውኛል ህፃናት ናቸው እንዲህ ማድረግ ነው ምናምን አሉኝ። ከዛ እኔ ህፃናት ስለሆነ ምንም አልከበደኝም። አሁን የሆነ ትንሽ ተለቅ ያለ ተማሪ ማስተማር ምናምን አልፈልግም። ግን እነዚህ ህፃናት ናቸው ምንም እንትን ስለማይሉኝ አስተምራቸው ነበረ። ከዛም በቃ ኮሮና ከገባ በሚቀጥለው አመት አቆምኩኝ መስራት። ለምንድን ነበረ ያቆምኩት? ቤተሰቦች ቻሪቲ ይሰሩ ነበረ። የቻሪቲ ድርጅት ከፈቱ። ከዛን የሚያስተዳድርላቸው ሰው ፈለጉ። ከዛን መጣሁ። ቀጠሩሽ?
አይ መጀመሪያ በበጎ ፍቃድ ነው ያገለግልኳቸው። ክፍያ ምናምን እንተላለን እነሱ አዲስ ነበር። ያው ራሳቸው የሚያስተዳድሩኝ ቤት ያው ነው እኮ የከፈሉሽ ነው እንደዚህ በካሽ ስላልተሰጠሽ ነው ያላመንሽበት። ስለዚህ እናቴን ማገዝ ነበረብኝ። ምን ላይ ነው የሚሰሩት? ምን ይባላል ድርጅታቸው? አሁን ስሙ ተቀይሯል። አሁን ኦልሞስት ከኔ ጋር ኮላብ አድርገዋል። አሁን ከ3 2 ወር ምናምን ይሆናል። አንድ ወር ይሆናል ከኔ ጋር ኮላብ ካደረጉ ለስም ለውጥ ተደርጎ። ግን መጀመሪያ ለማማና አባባ ክብርና ፍቅር ነው የሚባለው። አረጋውያን ሞር የሚታገዙበት፣ ግን አካል ጉዳተኛ ህጻናት፣ ሴቶችም ወጣቶች ምናምንም ይታገዙበታል። ግን ያው ሎካል ስለሆነ ፈንድ የለውም። አሁን እነሱ መጀመሪያ በሬዲዮ ፕሮግራም ነበር የተጀመረው። ይሄ ካለሊ መኳንንት ጋር ይሰሩ ነበረ። ከዛ ነው አረጋውያኑ ሳታስብ እጅሽ ላይ የበዛ ሄዶ ሰው በጣም ብዙ ነገር ኖሮች ምትረጂው ስለሚመስለው በቃ የደዋዩ ቁጥር ብዙ ነው፣ የሚያለቅሰው ሰው ቁጥር ብዙ ነው። ከዛን በቃ አይ ለምን የሆነ ተቋም አድርገን በደንብ እንትን ብለን አንረዳቸውም ወደሚል ሀሳብ እናቴ መጣች። ከዛን ግን እኔ ልጅ ሆኜ ባይዘው የህፃን ድርጅት የመክፈት በጣም ሀሳብ ነበረኝ። ህፃንና እንስሳ እረዳለሁ ነበር እንጂ ስላደረገው ምንም አላውቅም፣ ስለወጣት ምንም አላውቅም። ግን የሆነ ህፃን ሆነሽ ጎዳና ላይ ህፃን ስታይ ምናምን ይጀብርሻል በቃ ምናምን ነገር እና እንደዛ ነበር የማስበው። ከዛ እናቴን ሀሳብ ስታመጣ ግን በዚህ እድሜ አልነበረም። እኔ ጤና ሀብታሙኝ ምናምን ነገር ነበር ጭንቅላ እንጂ ያው እንደዛ ስትለኝ በቃ እንደዛ ከሆነ እኔ ህፃናት መርዳት ስለምፈልግ ህፃናት የሚግባበትና አንድ ስራ ተባባልን። ከዛን ጀመርነው። ከዛን ከጀመርነው በኋላ ግን በጣም ከባድ ነው ለካ የቻሪቲ ስራ መስራት። አልገባም የሚመስልሽ ፈንድ ማግኘት ከባድ ነው። የችግሩ ብዛት ከባድ ነው። ሰው አይረዳሽም። ኖሮሽ ምትከለኪ ይመስለዋል። አረጋዊ ቤት ስትገቢ እስከ ልጅ በጣም የባሰ ለአንድ ሰው ገብተሽ በቃ እዛ ውስጥ ያለው ችግር ራሱ የማይፈታ በጣም ብዙ የማይፈታ ችግር አለበት። የአረጋዊን ችግር ከባድ ነው። ሰው ይሄ አሁን እኛ ህፃን ሆነን እናት አባቶቻችን ሁሉም ነገር ያላቸው የሚመስለን አንጡ ነው ስታድጊ ነው ለካ እንዴ ትልቅ ሰው ይቸገራል እንደሚለውን ያወቅኩት እዚህ ነገር ውስጥ ስገባ ነው። በጣም አረጋውያን ይበደላሉ፣ በልጆቻቸው ይበደላሉ፣ ቤታቸው ይቀማሉ። ኬዙ በጣም ብዙ ነው። ቤታቸውን ተቀምተው ጎዳና ይጣላሉ፣ ይደፈራሉ። በጣም ብዙ ይሄ በልጅ አይነት ኬዝ ብዙ አለ። አንተ በሰራችሁበት ጊዜ እኛ አሁን ኦልሞስት አሁን ኔትወርክ ስላለን ከብዙ ልጆች ጋር ስለምንገናኝ አሁን ብዙም ሰማል። አሁን ለምሳሌ በእኛ ኬዝ የተደፈረ አይተናነቅም፣ ግን የሚደበደቡ ቤታቸው የሚቀማ ልጆቻቸው የሚያገሏቸው ታሞ ማያስታምሟቸው ቤት ውስጥ የሞቱ ምናምን አሉ። ልጆቻቸው ስለማያስታምሟቸው ሌላ ቦታ እየኖሩ እዚህ ብቻቸውን ያልጋ ቁራኛ አሁን የሞቱብን አረጋዊ ያሉ እንደዛም ነው ማለት ነው። እና ችግሩ በጣም ብዙ ነው። ለአይምሮሽ ራሱ ሰላም አይሰጥሽም። አንዳንድ ጊዜ ይሄ ገንዘብ እንኳን አግኝተሽ ብትሰጫቸው ይሄ ያለው ነገር አይምሮሽ ነው የመጉዳት አቅም አለው ማለት አንዳንድ ጊዜ አንዳንድ የምታያቸው ነገሮች ከምታስቢ በላይ ይሆኑና ይጎዱሻል። ስታቢሽ ላይ የሆነ ምንም የማታደርጊያቸው ወይም ማትፈቻቸው ግን ችግሮች አሉ፣ የሆነ የሚያሳስቡሽ አይነት ጉዳዮች በጣም አሉ። አይ በቃ የምትሰሚ ታሪክ ራሱ አንዳንዴ እንዴ ሰው እንዲያደርጋል እንዲህ ብሎ ማሰቡ ራሱ ያሰው አሁን እኔ እናቴን በጣም ነው የምወዳት ማለት ነው። ከእናትሽ ጋር ተጣቂ ጨቃጨቂ ምናምን ትችያለሽ ልጅነትም አለ ግን ነው በእናቴ መጣ ነው። አሁን አንዳንድ ሰው ግን በቃ እናቱ አልጋ ቁራኛ ላይ ሆኖ አላስታምምም ሲል አባቱ ታሞ ሆስፒታል አልወስድም ብሎ እኔ እሱን አባት ወስድለት ምንድነው የሚሰማው? ገባሽ? እናት እንጀራ እየሸጠች ጉሊት እየተቸረቸረች 7 ልጅ እያሳደገች ከዛ እነሱ እየወለዱ ያመጡ አባት የሌለው ልጅ ከዛ እዛው እየተጨመሩ ከዛ ቁጭ ብለው ቤታቸው ዊድና ሽሽ የሚያጨሱና እናትየው ወታ ይሄን ሁሉ ቤተሰብ ታስተዳድር ከሆነ ምን ይሰማሻል? ገባሽ? በጣም ነው የሚከብደው የምትሰሚያቸው ታሪኮች ማለት ነው። በቃ እና በጣም ከባድ ነው ይሄ እንትን የቻሪቲ ስራ። በቃ ኢቭን ገንዘብ ኖሮሽ ራሱ እንትን የምትይበት ጉዳይ አይደለም። የአስተሳሰብ መቀየር ያለበት ነገር አለ። ኢቭን እንደዚህ እየተጠቁ አረጋውያኖቹ ከቤታቸው መውጣት አይፈልጉም። አሁን አረጋዊ መርጃ ይግቡ በቃ ከነዚህ ከሚያሰቃዩት አይ እድሬ እኔ በቃ እድሬ ሲላ እድሬ ሰፈሪ ጉጤ ምናምን የሚሉት ነገር እየተሰቃዩ እኮ ነው። እየተሰቃዩ መልቀቅ አይፈልጉም። ጎዳና እየለመኑ እየኖሩ የተመቸ ቦታ መግባት አይፈልጉም። ማህበረሰብ የሚሉት ነገር አላቸው። ጎረቤት የሚሉት ነገር ጎረቤታቸው እኮ አያበላቸውም አይጠጣቸውም። ግን በቃ ይሄ ያለው ሰርክሉን ወጥተው ሰርቫይቭ ማድረግ የሚችሉ አይመስላቸውም መሰለኝና እሺ አይሉም እና እንደዚህ አይሻቸው ነው የሚሞቱ አሉ። በቃ ከለመዱት ነገር መውጣት አይፈልጉም። ግን የለመዱት ነገር ደግሞ እየጎዳቸው ነው። ገባሽ? እምቢ ብለው አልጋ ላይ በቃ ሞቶ የተገኙ ሴት በቅርብ ውስጥ 1 ዓመት አይሆነውም የኬዝኛ ላይ ሀፕን ካደረገ ማለት ነው። እና በጣም ከባድ ነው። አይሰሙም። ትልቅ ሰው ናቸው ግን አይሰሙሽም። እንደበቃ እንደጻ ልጅ ናቸው። ያው ሰው በጣም እያረጀ ደግሞ ሴት ወደ ልጅነቱ የሚመለሰው በቃ ስትሻቸውን አሰጥሽ የሚሉሽ ይችላሉ ምናምን ዋው መርሳት ምንም ይኖራል ከድሜ ረስታ አይደለም በቃ እንደዚህ የሚያደርገዋል የምር ረስታ አይደለም። ልክ እንደ ህፃን ልጅ በቃ አልተሰጠኝም ድርቅ ከዛ ስታስቆጥሪያቸው ቅድም እንደዚህ ያለው ሰብለ
እሷንም አስጃለሁ ይሉሻል መልስ እና አንቺዋል የረዳቸው ሰው ይዘሽ ቢሄድሽ ቢሆን መዋረዱን አስቢ አይ አልተቀበልኩም ምናምን ሲልሽ ማለት ነው አስበሽው ግን ያው በቃ አንዳንድ ሰው አንደርስታንድ ያደርጋል አንዳንድ ሰው ደግሞ ምን እየሰራሽ ነው ብሎ ወደ አንቺ እንትን ይላል ያጥበረበርሽ ይመስለው ይችላል ግን እነሱ ባህሪያቸው ነው ከነሱ ጋር ይሄ ቀን በቀን ካላወቅሽው እንደ ድንገት ለመጣ ሰው ግራ ያጋባል ይከብዳል እሱ ስለ ውሾቹ መጠለያ እናውራ ዋናው ርዕሴ እንዴት ነው የተጀመረው ቤት ውስጥ ከመርዳት የራስሽ የኔ የምትያቸው ውሾችን ሰብስበሽ ከማገዝ ጀመረና ከዛ ደግሞ ጎዳና ላይ የወጡ ባለቤት የሌላቸው ውሾችን የተጎዱ ውሻን ብቻ ላይ ሆን ይችላል እንስሳ አጠቃላይ የቤት እንስሳ እና እንዴት ነው አድሚት የሚደረጉት ወደዛ እንዴት ጀመርሽው መጀመሪያ እንዳልኩሽ መነሻው የቀድሞ ፓርት ናት መጀመሪያ ቀደም የነገርኩሽ ሐሳቡ ወደ ተግባር እንዴት ወረደልሽ ከዛ በኋላ ማይ ድንቅ አሁን አንዳንዴ እንደዚህ ድልድዩ ተጥለው የሆነ ቦታ ሲያለቅሱ ምናምን ሳያላልፈን ፓፔጅ ዝም ብዬ እመጣለሁ ወይ ቢሮአችንን ቢሆን ሱቅ ነበረን ቢሮ ከመሆኑ በፊትና ወይ እዛችን በረንዳ ቢሆን እዚህ እንኳን ካልቻልኩ ወስጄ አስቀምጣለሁ ምናምን አልተዋቸውም ነበር እያየኋቸውና እንደሱ እያረው ከዛ ለሰው ሰጣለሁ ምናምን እያነሳው ሰው ሲፈልግ ሰጣለሁ አሁን የዛኔ ዝም ብዬ የምሰጠው እንዳሁኑ እንትን ያረግይሆ ምናምን ብዬ አይደለም በቃ ቤት ካለን ያስቀመጥሽውን ያለው ሊስት ማለት ቤት አገኘ ብዬ ነው የምሰጠው አንስቼ ማለት ነው እንደዚህ የሰጧቸው ብዙ ሾች ነበሩ ከዛን ምንድነው የተፈጠረው የኮሮና ጊዜ ሊገባ ትንሽ ጊዜ ሲቀረው ፕላትፎርሜን ፌስቡክ ላይ መጠቀም ጀመርኩ የእንስሳ መብት አዌርነሶችን መስራት ጀመርኩና ቻሌንጂንግ ነበረ ሰው አልተቀበለኝም እስቲል ብዙም አይቀበለኝ ሰው አለ ሰው አልተቀበለኝም እና ቅንጦት ነው አንቺ የደላሽ ነሽ የሚሉ ብዙ ኮሜንት አይቻለሁ ያንን ራሱ ይሄ ሶሳይቲ አልተቀበለኝም የሚለውን ማሰብ ራሱ ሌላ ራስ ምታት ነው ለምን አልተቀበለኝም እንሳ እንዴት አይበላም ይላል እንሳ እንዴት አይጠጣም ይላል ከዚህ ኢሹ ጋር ራሱ ዲል ማድረግ ለምን እኔ ማስበው ይሄ እንትን ነገር ነው ይሄ በቃ ሰው የሚባለው ሰው ማሰብ አለበት ብዬ ነው በእኔ በኩል ማስበው ኖርማል ነው ብዬ ነው ማስበው እና ለካ ኖርማል አይደለም ለሌላ ሰው ማለት ነውና ያንን ዲል ማድረግ አሁን እንዴት ማለት ስለሽ እንስሳ መብላት እንዳለበት መማር የለብሽም መጠጣት እንዳለበት መማር የለብሽም አይጠበቅብሽም አሁን የምናየው ነገር በጣም የሚያስቅ ነገር እኮ ነው ስለሽ ከሰው እንዴት ያና ማሰብ አይችልም የሚለው ጥያቄ ስቲል አይፈታልኝም ማለት ነው ምክንያቱም ኢምፖርታንት ለንሳው ሁሉ ሆዳለሁ መጠለያ ያስፈልገዋል ይሄ ስሜቶቻችን የጋራ ናቸው ዋና የምንላቸው ስሜቶቻችን ይሄ ያስፈልጉናል የሚባሉት ኢምፖርታንቱ ነገሮች ለእንስሳም ለኔም ያስፈልጋል እኩል መድረክ ላይ እስከኖረን እኩል ህይወት ኖሮን እስከተንቀሳቀስን ድረስ ማለት ነውና እሱን አንደርስታንድ ሲያደርገው ሲቀር ሰው ተርቧን ቸይደላሽ ሰው እንደዚህ እንዴ እኔ ግራ ይጋዛን በቃ ብዙ ስድብ ሰደባለሁ ምናምን ከዛን የዛኔ አሁን ላይ ምንም ሰው ወደ ሰማይ ወርዶ ለምድር ቢፈጠፈጥ ምን ኬራ አላረግም በእኔ ሐሳብ ማለት ነው ተቃውሞ አሁን እኔ ምንም አይመስለኝም ግን የዛኔ ኮንፊደንስ የለኝም እንበይ ይመጣል መጥፎ ኮሜንት ሳይ እንበይ ስለሚመጣ ቶሎ ብዬ ስሜታዊ ነኝ እኔ በጣም ቶሎ ብዬ ያችን ፖስት አደልታታለሁ አጠፋታለሁ ከፌስቡክ ላይ ማለት ነው ከዛ ደግሞ ነገ እሞክራለሁ ነገ የሚሳደብ ይኖራል በቃ እንደዚህ እያረኩ ነው ዛሬ ደረስኩበት ይደረስኩትና እንደዛ ያረኩ የተወሰነ ጊዜ ቆየው ከዛን የኮሮና ጊዜ ድመቶች የታመሙ የሳኪ ማላቅ ከዛን በኃይል ታሞ ከዛን ፌስቡክ ላይ ስጎረጉር የሆነ ፔጆች ምናምን አገኘው ከዛን ኮንታክት አደረኳቸው የኮሮና ጊዜ ሰው መምጣት አይፈልግም ሰው ቤት ምናምን ማከናምንና እንደዚህ ብታረጊያው እንዲህ ብታረጊ ምናምን እያሉኝ አውሩኝ ከዛን ግን የሆነ ገረማቸው ከዛን ዲስከስ አደረገን ስለማስበው መስራት ስለማስበውና አሁን ፌስቡክ ላይ ስለማደርገው እንቅስቃሴ ከዛን እነሱ ከኔ የተሻለ ፔጅ ነበራቸው ከዛን እኔ የምጽፈው ነገር እየሰሩ እዛ ላይ ፖስቱልኛል ምናምን ከፎቶ ጋር እየጻፉ እንደሷ ጻፈችው ምናምን ያደርጉልኛል ምናምን እንደዛ እያለ ከዛን በቃ ኦልሞስት እኔ ቀጠልኩት እዛው ፌስቡክ ላይ አዌርነስ በመስራት ነው ከዛን ግን ከዚህ ከሙዚቃ በኋላ ኢካሽ የሚባል የጋዜጠኝነት ትምህርት ቤት ገባውና ጋዜጠኝነት ተማርኩ ከዛን ተማርኩኝና ከዛን አስተማሪ ስገባም የገባሁት የሆነ ስለመብት ነገር እንትን ስለሚለኝ የሆነ ኢንቨስቲጌሽን ለማወቅ ነው የገባሁት ዘዴ አለማንበብ ምናምን አይደለም መርማሪ ጋዜጠኛ ለመሆን እና የመብት ኢሹ በጣም እኔ ጋር ከባድ ነው በጣም ነው የመብት ጥሰት በጣም ሁሉም ሰው አልተማርሽም እኔ እኮ አልኩሽ እዛ ያለው 12 ክፍል እያለሁ ብዙ ነገር ነው የማስበው ግን ግራ ይገባኛል ወዴትኛው ማዘንበል እንዳለብኝ ምንም የህይወት እንትን አልነበረኝም ለመወሰን ልምዱ አልነበረኝም ቤተሰብ ማስጠየቂያቸው በቃ ይሄ እናታችን ማስጨነቅ ምናምን አትወድም ምናምን እንዲህ ብታረጊ ምናምን እንትን በቃ የፈለግሽውን ነገር ነው ተብዬ ነው የፈለግኩት ተማርኩት ማለት ነውና ከዛን እዛ ገብቼ ከተማርኩ በኋላ አስተማሪ ለምን የራሱ ፔጅ አትከፍችለትም ምናምን ድምጽ ላይ ላቸው ድምጽ መሆን የሚባል ነገር ላርግላቸው ምናምን የሆነ ትኩረት የሚል ነገር ብለው ትኩረት የምትለው አሰብ ይሰጠኝ እሱ ነው የሆነ ትኩረት ምናምን ሲል ከዛን ኦኬ ተብሎ እንስሳ ትኩረት ይሻሉ
ብዬ ሰራሁኝ እዛ ፔጅ ላይ ሶሻል ሚዲያ ፌስቡክ ላይ ራሱ ክሬት አደረኩለት ከዛ እዛም አልፎ አልፎ ጽፋለሁ አልፎ አልፎ አልጽፍም ምናምን ግን በቃ በአካባቢ ግን ምንም እንስሳ አይጠቀም እኔ ባለሁበት ቦታ ዲፌንድ አደርጋለሁ ምናምን ማን ነው እኔ ያለው ጭራሽ ፖሊሱን ላምጥቻጋለሁ ውሻ ተደብድበውብኝ ማለት ነውና በሱ በጣም እንትን ነበርኩኝ ስትሪክት ነበርኩኝ ከዛ እንደሱ የሆነ ያን ፔጅ ላይ እየሰራሁበት ከዛ የሆነ ሰዓት ላይ በቃ እዛ ላይ ግን ኦን ኤንድ ኦፍ ነኝ ግን ይሁን አለው ግን እንደዚህ አክቲቭሊ አይደለም ያለሁት ስራዬ ብለሽ ሙሉውን አልያዝሽም አክቲቭሊ አይደለም የሚሰማኝ ነገር ጽፋለሁ በቃ የሚሰማኝ ነገር አወጣለሁ ከዛም በራሴ ያገኛቸው ማድረግ የምችለውን ለምን አረጋለሁ በግሌ ማለት ነው እንደዚህ እንደ ፐብሊክ አልነበረው ከዛ እንደዛ እያልኩኝ የሆነ ሰዓት የዛሬ 2 ዓመት ከምናምን ፌስቡክ ላይ ጻፍኩኝ እኔ ህፃኖኜ እንስሳ መርዳት ፈልግ ነበረ ከዛ ሰው መርዳት ፈልግ ነበር አሁን ለሰው ትንሽ ጀምሬያለሁ ባቅሚ ግን እንስሳቱ ላይ መሳተፍ የምትፈልጉ ሰዎች ብዬ ጻፍኩ ይሄን እንድጽፍ ያደረገኝ ደግሞ 13 ዓመት የኖረ ከኔ ጋር ውሻ ሞተ እነዛ ከአምስቱ መሀል ማለት ነው ሲሞት በጣም ነው ቤተሰብ ለናግሮች ከምችለው በላይ ቤተሰበረው በቃ በጣም ነው ያዘንኩት ወር ምናምን ኖርማል አልነበርኩም ምክንያቱም ኤቭሪ ስቴፕ ከኔ ጋር መንገድ ላይ ሁሌም አለ እና ያ በሚሄድበት ቦታ ሁላ ሚሞሪው አለ የሱና በጣም ልክ ኖርማል አልነበርኩም ከዛ ታሪኬን አጋጣሚ ሳጋራው የኔ ፌስቡክ ፍሬንድ የነበረ ትልቅ ይሄ ከዓለም ጋለሪ ምናምን የሚባሉ ፔጆች ነበሩና እዛ ውስጥ ሲያጋራው ገረመኝ በጣም ብዙ ሰው ለእንስሳ ያለው ነገር እኔም እንደዚህ ሆኖብኝ በቃ ብሶቱን ሁሉም ይጽፋል ከዛን እኔ ግን ማስብ የነበረው እንስሳ ከኔ ውጭ የሚወድ እንደሌለ ነው ማስበው ለምን አቅራቢያሽ ተመሳሳይ ሰው ስለማታገኝ አንቺን እንደ አይምሮ በሽተኛ የሚቆጥሩሽ ይሁን እንደሆነ ነገር ነው የሚቆጥሩሽ ብዙ ሰው ይልሻል እንደዛ ያማታል እንዴ ምናምን ነው የምትባየው ስለዚህ እኔ ብቻ ነኝ እንስሳ ወዶ ብለሽ ነው የምታስቢው ከዛ እንደዚህ አይነት ሰዎች አሉ ለካ መገናኛ መድረክ የሌለው የሚለውን አሰብኩኝ እንጂ ሰው አለ በየቦታው ግን የሚያገናኘን ነገር የለም ቤት እንገናኛለን ከዛ እኔ ስላሰብኩኝ ጻፍኩኝ ከዛ ነው ብሼ የሚባል ገጽ ነበር ራሴ ላይ ምናምን በተንኩት ጽሁፉን በየቦታው የተወሰኑ ሰዎች መጡና ቴሌግራም ግሩፕ ክፈችልንና በአንቺ መሪነት እንጀምር አሉኝ ከዛ እኔ ደግሞ የዛኔ ቴሌግራም ነበረኝ ግን የነበረኝ ግሩፕ አይደለም ፔጅ ነበረኝ ልክ እንደ ፌስቡክ እያወረድኩ የምጽፍበት ፔጅ ነበረኝ ሆነ 70 ሰው ምናምን ነገር ያለበት ከዛ እሺ ብዬ አረኩኝ ከፈትኩላቸው ያንን ዘጋሁት እና በዛው ስም እንሳተፈቻል ወይ ቴሌግራም ከከፈትኩ በኋላ አንዳንድ ሰዎች በቃ 100 ብር እያዋጣን የእንስሳ መጠለያ እንክፈት ምናምን አሉ የዛኔ ማለት ነው ይጀመር ምናምን ነገር አሉ ከዛን እየገቡ ግን እንዳሰብሽ አይሄድም ግን ተጀመረ ግሩፑ ከዛ በኋላ የተወሰኑ ሌሎች ፌስቡክ ላይ እንስሳ በደንብ እንወዳለን ብለው ይጻፉልኝን ሰዎች አመጣኋቸው ከዛን እንደ ድርጅት ለምን እናርገው አልኳቸው ድርጅት ይመስረትበት ምናምን አልኳቸው ከዛን እሺ ግን የሆነ ለካ እንደዚህ ነገር ሆይታ ነው ሰው አይዘልቅበትም በቃ ምናምን ብሎ ስሜት ነው እንደዛ የሚሆን አልመሰለኝም ነበር ከዛ ስሜት ነው ከዛ አብሬያቸው ከኔ ጋር ይሰሩ ምናምን የነበሩ ሰዎች የሆነ ሰዓት ላይ በቃ ግሩፑን መክፈል በበጥበጥ ምናምን የራሳቸውን ይዘው መውጣት ምናምን አይነት አንቺ የለፋሽበትን መቀማት ምናምን አይነት ነገር ጀመሩ ማለት ነው ከዛ ልክ በቃ ሁሉም ቁጭ ልክ አንቺ አደረጀሽም አንቺ ባደረጀሽበት መጥቶ ይዞ ሜል ሳላ እንደዛ ማንም ተመሳሳይም ሀሳብ እንኳን ኖሮ ከዛን አርጋው የራሳቸውን ግሩፕ ከፍለው ምናምን በሌላ ስም ወጡ ከዛም ሰዓት በጣም ተበሳጨው ድርጅት የሚባለው ነገር አቆምኩት ምክንያቱም ኦልሞስት የለፋውበትን ነገር ነው ይዘው ሄዱት ላይክ እነዛ ሰዎች ማንም አያውቃቸውም አለፉም ለፍቼ ምናምን ጥሬ ነው እዚህ ቦታ ጋር ያመጣሁት ይሄን ግሩፕ የሚባለው ነገር እንኳን የከፈትኩት ምናምን እና አንቺ ተሰደበሽላቸው አንቺ ሁሉን ከይፋ ፐብሊኩን እንትን ብለሽ ይጨርሳሽ ማለለ ነገር ይዞ እንደመሄድ ነው እና ከዛ አድሚን ስለነበረ ነው በሰዓቱ አድሚን ነበሩ በእርግጥ እነዚህ ልጆች ምናምን ግን በአድሚንነታቸው ሳይሆን በቃ ሁከት አስነሱ በሌለ ወሬ ምናምን መፈጣጠር ምናምን አለ አይደል ያው እዚህ ጋር ስለማይወራ ብቻ እንደዛ አድርገው ይዘው ሄዱ ምናምን ማለት ብዙ ረጅም ታሪክ ነው እና ይዘው ሄዱ ከዛን ደበረኝ ድርጅት የሚባለው ነገር በቃ እኔ ከማለቀው ሰው ጋር አልመሰረትም ምናምን ብዬ አቆምኩት ከዛን በግሩፕ ላይ ቀጠልኩ ውሻ ማንሳት ምናምን እና መጠሪያ አልነበረኝም ቤት ያመጣለው ከዛን ደግሞ አንዳንዴ የከፈልኩ ትንሽ ሰፖርት የሚያደርጉ ሰዎች ነበሩ ትልቅ ገንዘብ አይደለም ግን ትንሽ ገንዘቦች ምናምን ነገር እና ከዛን አንዳንዴም ሰው ጋር እያለመንኩ አስቀምጣለሁ ከዛን እናቴ ጋር እየወሰድኩ አስቀምጣለሁ እኔ ጋር ማመጣለሁ ቢሮ ያረጋለሁ በየቦታው ውሻ አለኝ ምናምን ኢቭን ሙዳይ በጎ አድራጎት 2 አካል ጉዳተኞች አስቀምጣልኝ ታውቃለች ለሆነ ወር ያህል ማለት ነው እና እንደዚህ በየቦታው እየተወጣኩ አስቀምጣለሁ ግን ከዛን ደግሞ እኔ ሞር ፎከስ ማድረገው ራይት ላይ ነው አኒማል ራይት ላይ በጣም ፎከስ ማድረገው ለምን መብት ከሌለ 1 ሚሊዮን ውሻ ምድር ላይ ሊኖር ይችላል አዲስ አበባ ላይ 1 ሚሊዮን ውሻ ምታሽ ቤት ሼልተር አታሰፍሪም አታስቀምጭም ያ የሚፈጠርበትን ነገር ነው ከስር መምታት ያለብሽ ግንዛቤ መፍጠሩ ላይ ነው ግንዛቤ ፖሊሲ ማስወጣት ህግ ማስወጣት ላይ ነው ሆነ ፎከስ ማድረገው እንጂ ሼልተር ላይ ብዙ ፎከስ አላደርግም አንድ መንገድ ነው እንጂ መፍትሄ አይደለም ገባሽ 100 ሻል ትይዝ ይችላልሽ ከዛ ሲቀሩት
ማን አላቸው? ማንም የላቸውም። ስለዚህ ኦልሞስት መብት ያስፈልጋቸዋል። ፎከስ ማድረግ እኔ መብት ላይ ነው እንጂ ሼልተር ላይ ምናምን አይደለም። ግን እንደዛ እያደረኩኝ ቆየው። ከዛ በኋላ ምን ማድረግ ጀመርኩ? የጎዳና ውሻ ፕሮጀክት ጀመርኩ። ከዛ እኔ ጎዳና ውሻ እየወጣን እናብላለን። ሰው አይቶ ስለማያውቅ በጥንቅ የሚወራወር ይኖራል። የውሻው ምግብ ሲያየው ምናምን በጣም ጥሩ ነው። ሩዝ እናደርጋለን፣ የዶሮ ስጋ እንቁላል እናደርጋለን። ከዛ የሆነ ተናዶ የሚደፋ አለ ከውሻው አፍ ቀምቶ በቃ ላይክ ምቀኝነት ነው የሚለው። ሌላ ምንም አለው ካልበላሁት ሳይብላው ይመስለኛል ነገሩና እያየናቸው ነው። ጋርቤጅ ውስጥ ምናምን ይጥላሉ። አሁን ሰው ሰፈር ሄደሽ አትጠይም፣ በጋራ ነው የምትጠቂው። ያጠቁሻል። ገባሽ? እኛው የምንሄድበትን ቦታ አናውቀውም። ሎኬሽን ፈልገን እዚህ ቦታ ውሻ ብዙ አለ ሲባል ዛሬ ደግሞ መብላት አለብን ብለን ነው የምናደርገው። ያ ደግሞ እንደምንድን ነው ይሄ በወራንዴ ነበር መጀመሪያ የሚሰራው እንደ አዌርነስ ነው እንጂ ይሄ አንድ ቀን ስላበላሽ ውሻ ይጠግባል አይደለም። እኔ ከዚህ ሂጂ ያን አዌርነስ ከፈጠርኩኝ አካባቢ ላይ ያለ ሰው ደግሞ እንደኔ አይነት ምግብ ባያቀርብለት መብላት አለበት የሚለውን ነገር አንደርስታንድ እንዲያደርግ ነው። እሱም ይረባል፣ የተረፈውን የሆነ ቀን ይሰጣል አውጥቶ እሱም ይረባል የሚለውን ኢሹ አንደርስታንድ እንዲያደርገው እንጂ አንድ ቀን በወራንዴ እየወጣሽ ምንም የሚፈጠር ነገር የለም። ግን አዌርነሱን እያሰፉ ለመሄድ ምናምን ነገር ነውና እንደሱ ተጀመረ። ከዛን እሱ እየቀጠለ እንዳለ ምን ተፈጠረ? ካሳንቺስ ፈረሰ መጣ። ከዛን እንዳለ መንደሩ ፈረሰ። ሲፈርስም እኔ አላውቅም፣ ሰፈሬ አይደለም። ከዛ ምን ማድረግ መጣ? ሰው መጠቆም ጀመረ። ካሳንቺስ እኮ ኧረ በረሃብ ሊሞቱ ነው፣ ኧረ እባክሽ መገቡ ምናምን የሚባል ነገር መጣ። ከዛን ግሩፓችን ያሉም ካሳንቺስ የሚኖሩ ሰዎች መጻፍ ጀመሩ። ከዛ እኔ ደግሞ ሰፈር አይደለም ሄጄ በየቀኑ እዛ ኢንቮልቭ ማድረግ በማለቅበት ሰፈር አልችልም። ስለዚህ ኃላፊነት የምትወስዱ ከሆነ እዛ እናንተ ያለው ነገር የምታስተባብር ከሆነ ይጀመርላቸው። ብዙ ናቸው፣ ኦልሞስት ወደ 150 200 ይሆናሉ የዛኔ ከቤታቸው የተፈናቀሉትና ሲባል በቃ የሆኑ ልጆች ከግሩፕ ውስጥ እኛ ቤታችን እስከምንነሳ ከዛ ኃላፊነት እንወስዳለን አሉ። ከዛ የከተማ ላይ የሚደረገው ቀረ። ከዛም በሳምንት 4 ቀንም 3 ቀንም በቋሚነት ሆነ ይሄ የካሳንቺስ ምገባ ፕሮግራም። ለምን የሚበሉት የለም የሚጠጡት የለም። በቃ ኦልሞስት ምንም ነገር ሁሉም ነገር ፈርሷል። ምንም ነገር የለም። ደግሞ ልክ ጎዳና ላይ እንደሚኖሩ አይደሉም። ቤት ስለነበራቸው አዲስ ህይወት ነው ለነሱ። ሰርቫይቨር ሊፈልግም ቢሉ አይሉም። አሁን እኮ ከተማው አሸብርቋል፣ አምሮበታል። ሳር ነው፣ ውሃ ነው። ከየተመጣጣች ምግብ እንደ ድሮ ካፌ የለም፣ ስጋ ቤት የለም፣ ትርፍራፍ የሚገኝበት ቦታ የለም። ስለዚህ ከዛ ከፈረሰበት ቦታ እንውጣ ቢሉም ራሱ ምንም ያገኙት ነገር የለም። ግን ውሻ በባህሪ ቦታውን አይለቅ። ያየነው ነገር አሁን እኛ ገና ጣራ ምናምን እየተነቀለን ይገባ ነው። በቃ እዛው ቤት ጋር የነበረው ውሻ እዛው ነው። ለምን ባለቤት ጥሎኝ ሄዷል ብሎ አይደለም የሚያስበው፣ ይመጣል ብሎ ነው የሚያስበው። ከዛ እዛው ጋር ሆኖ ነው የሚጠብቀው። ግሩፕ አላቸው፣ ላይኛው ሰፈር፣ ታችኛው ሰፈር፣ መሀለኛው ሰፈር ምናምን እንደነበሩበት ነው የሚቀመጡት። አይለቁም። እስካቫተር ሲቆፍር ይሸሻሉ፣ ይመለሳሉ። በቃ አይለቁ። በጣም ታማኝ ናቸው፣ አይለቁም። እና ከዛም በዛ መሀል ያው እስካቫተር ሲቆፍር ምናምን ሳያቸው እንትን የሚልባቸው ላይ እንስሳ ስለሆኑ በግድ የለሽነት የሚሰራ ነገር ተጠንቅቆ የሚሰራ ስራ የለም። ያው የሞቱ ምናምንም የሞቱብን ምናምንም ነበሩ። ተቆፍረው በስካቫተር አፈር ውስጥ ገብተው ቆፍረን ያወጣናቸው ውሾች አሉ። ውሻ ጠቁሙ ቆፍረን ያወጣነው ሲቆፍር አይተን ስንቀር 6 ፓፒ ተቀብሯል። ውሻው ሲቆፍር እኛ ኦልሞስት እናውቃቸዋለን። ብዙ ጊዜ ነው ያበላናቸው። ግን አንድ ጊዜ ከቦታው አጣናቸው። ከዛን አተናቸው የት ገቡ እያለን እናትየው ያለች ልጆቹ የሉም። ስንመለስ የሆነች ልጅ መጣችና እስካቫተርን የቀበራቸው አለችን። ከዛ እንዳለ ተቆፍሮ ሜዳ ነበረ። ትናንት ያየነው ቦታ ዛሬ ሜዳ ሆኗል። ከዛ ሁሉ ሜዳ ውስጥ ምኑ ጋር እንደተቆፈሩ ማወቅ አንችልም። የሆነች ዛፍ ነበር፣ ዛፏ የለችም፣ ምልክታችን የለም። ከዛን በቃ አዝነን ምናምን እየሄድን እግዚአብሔር ነው ያንን ውሻ የመራው፣ በእውነት ነው የምልሽ። ከዛን ትንሽ ሜትር እንደዚህ እንደራቀን የሆነ ምናምን የሚል የቡችላ ድምፅ ሰማን። ከዛን የቡችላ ድምፅ ሰማሁ ስትል ጓደኛ ያምሻል እንደ ብያት ነው የሄድኩት። ከዛ ነር አይደለም ቆሚ ትለኛለች። ከዛ 5-6 እንሆን ነበረ። ከዛ ስንቆምና ስንዞር እውነትም ይሁን የሚያለቅስ ነገር አለ። ዞር ስንል ትልቅ ነጭ ውሻ አለ። ይቆፍራል፣ ይታገላል፣ ይቆፍራል ማለት ነው። ከዛ ለካሱ እንዲህ ሲያደርግ ትንሽ ቀዳዳ ነገር ሆና መሰለኝ ድምፅ የወጣችሁ። ከዛ ማመን አልቻለም። እየሮጥን ሄደን ከዛን ቦታውን መቆፈር ስንጀምር እነሱ ኦልሞስት የዛኔም የነበሩት ትቦ ጋር ነው። ከትቦ በላይ እንዲሁ አሞረጃለች። እዛ ውስጥ ይደበቁ ነበረ ይመስለኛል። ወይ እዛ ውስጥ በተደበቁበት ሳያቸው ቆፍሮባቸው ተቀብረዋል፣ ወይ ደግሞ ሲቆፈር ወደዛ ስር ሸሽተዋል። ከዛም በዛ ተከድነዋል። ከዛ በቃ እንደዚህ ስንል እንዲህ ተደዋደቡ ነው የሚወጡት ለህይወታቸው ማለት ነው። ምንም አልሆኑም። ግን ከዛ በኋላ ሞቷል። 2 ቀን 3 ቀን ቆይተው አይ ቲንክ እዛ ውስጥ የነበረው እንትናቸው መሰለኝ 2-3 ቀን ከቆዩ በኋላ ነው መሞታቸው። ስንሄድ ያጣናቸው የሞቱት ማለት ነው። እና በጣም በቲክቶክ ላይ ነበር ነው እስከ 1 ሚሊዮን በላይ ቪው ነበር። እንደዚህ እያሉ ነው የሚወጡት። በቃ እንዴት እንደሚያሳዝንሽ ማለት ነው። አንድ ቀን ቆይተው ምንም አልሆኑም። ትቦ ውስጥ ስለነበሩ ያው እግዚአብሔር እንዲድኑ አድርጓቸው ነበር። ግን ያው አልቆየም። እስከዛ ግን እንትን አለ ሞቱ። ከ3 ቀን በኋላ ምናምን ሞቱብን። ስንሄድ አጣናቸው፣ ሞተው ምናምን ነገር ያገኘናቸው። እንደዚህ ያለን የካሳንቺስን ምገባ ቀጠልን። ከዛም በመሀል ችግር ተፈጠረ። በቃ ክስ ምናምን መጣ ከፖሊሶች ምናምን አታብሉ ምናምን
የሚል ክስ መጣ። ወሰዱ አስተሩን ምናምን። አታብሎ አይነት ታስረሽ ነበር? በምክንያት ነበረ እንዴት ወጣሽ ምናምን አሉ። ምን መሰለሽ 3 የታሰርኩት የመጀመሪያ ፒያሳ ነበር። ያው ኦልሞስት አላወኩም ኮሊደር ላይ ምግብ አስቀምጬ የፒያሳ ውሾቹን ሳበላ ነው በቴካዊ ዕቃ ነበረ። ከዛን የመጀመሪያዎቹ ፖሊሶች ለቀውን ነበር፣ ግን የሁለተኛ ፖሊስ በቃ ነገር ፍለጋ ነገር አድርገውና ይዞን ሄደ። ብዙ ነበረን። ከዛን የከተማ በማቆሸሽ ምናምን አሉ። ከዛን ኦኬ ከተማ ታቆሸሽ ደግሞ ደምባል ይነሳል። በቃ አንዳንዴ ሲፈልግሽ አለ አይደል? አንዳንድ ሁሉም የጋከል እኩል አይደለም ነገሩን አንደርስታንድ የሚያደርገው። የመጡ ሰዓትም እንዴት እንስሳ ሰው እንደዚህ አይነት ምግብ እንትን ትላላችሁ ስንት ያገር ባለውለታ ወድቆ የሚል ኢሹም አንስተዋል። ከዛን የዛኔ ፈቃድ ምናምን የለኝም። ፈቃድ ላይ ሲያገኙት በቅርብ ነው እና ከዛን ፈቃድ አምጪ ምናምን ተባልኩኝ። ያው ከዛን ፈቃድ የለኝም፣ ግን እኔ ማውቀው እንግዲህ ለተቸገረ ስራጅ ፈቃድ እንደሚያስፈልግ አላውቅም። እና እንደዛ ተባባልን። ብቻ ደስ ስላላላቸው ነው እንጂ የሚያስቀጣ ሆነ አልነበረም። እና ከዛን የዛኔ ኖርማሊ የሆነ ሰዓት ያልቆይተን ከ4 ሰዓት ሊሆን ሲል ከምሽቱ የተለቀቅነው ምናምን። ከዛ በኋላ በሁለተኛው ጊዜም እንደዚሁ ካሳንቺስ ላይ የሆነ ሴትዮ ነበረች። እኛ ኮሊደር መንካት አልፈለግንም፣ ምክንያቱም ኮሊደር እንደሚያስቀጣ ይዘና ይተናል። ውሾቹ እዛ በቆይታ እየመገብናቸው የሆነ ሰዓት በቃ ኮሊደሩ መታየት ጀመረ። እየተሰራ እያለቀ ሲመጣ ኮሊደር መንካት አንፈልግም። አፈርማ ቦታ ገና ስራ ያልተጀመረበት ቦታ እየፈለግን ነው የምንሄደው። ከዛ ያን በምናደርግበት ጊዜ ወደዛ ወደ አፈርማ ቦታ ስንገባ አትገቡ የምትል አንድ የኮሊደሩ ጥበቃ ኃላፊ ነው የምትል መጣች። ከዛ እዚህ ጋር ድፉትና ብሏቸው አለች። እዛ ጋር እንደፋ እኮ ታሳስረናለች። ገባሽ? አይ አንደፋም ይዘላል። በሱማ ታስረናል። በዚህ ሞክር አንደፋ። አይ እሷ በቃ በርግጥ እንደዛ ነው የፈለገችው፣ እንድንታሰር ነው የፈለገችው። ከዛ አይ እዚህ ጋር አንደፋም እዛ አፈሩ ላይ ነው የምናበላቸው አላት። ተጨቃጨቀች። አፈሩ ላይ አትገቡም አለች። በዛ መሀል ትልቅ አብሮን የነበረውን ውሻ አጣና አስታወገቡን አለችው። ከዛ እንዴት ወገቡን ትያለሽ የሚል ጀመር። እንኳን እሱን አንቺንም ማለት ይችላል ብላ አጣናውን ወደ ጭንቅላቴ ማለት ነው መታችሽ። ጓደኛዬ ዘላ ገብታ ተረፍኩ። ግን እኔ ብትመታኝ ነበር የሚሻለኝ፣ ምክንያቱም መክሰስ ይችል ነበር። አሁን እሷ እኔን እንደዛ ሰንዝራብኝ። ከዛ እዚህ ጋር አይወራም ብቻ ጠርታ ምናምን እንትን አለችን፣ አስገባችን። ምንም እሷ ተማታ ማለት ነው። አስብሻል? እሷ ተማታ፣ እኛ ታስረናደረ። አጋጣሚ ቤተሰብ የለም ነበረ። ቤተሰብ ቢኖር ላላድር እችላለሁ። ማንም ሰው ልጅሽ ካለ ምክንያት ታስሮ ዝም አይለም። ከዛም በቃ ቤተሰብ አይቀም ሳድር እንትን ቤት እንዳደርኩ ነው ሁሉም ሰው የሚያውቀው ማለት ነው። ከዛ እዛ ታስረናደረ። ካላግባብ ነው መታይፍን አልከሰሰች። አጉላላችን አንድ ቀን ስልጣን ስለነበራት አስገባችን። ከዛ በነጋታ በዋስ ተፈተን ነው ወጣን ማለት ነው። ላላጠፋነው ጥፋት በዋስ ወጣን፣ ክስ እንኳን ሳይኖር ማለት ነው። ክስም አልተከሰስንም። እሷም ቤቷ አደረች ጸዳ ብላኝ ያን ጊዜ ሳድራ በሷ ተባለ ማለት ቤት ተባላችሁ። ከዛም በቃ ሁለተኛው ጊዜ እንደዚህ ነበር። ሶስተኛው ጊዜ ደግሞ ምንድነው ከቲክቶክ ጋር በተያያዘ ነው። ውሻና ሰው ቤት ፈርሶበት ሰው አስራ በመንግስት አልሽ ነው እንደዚህ ያልኩ። በቪዲዮም አልተገኘም ተፈልጎ በእንትኑ ወጥቻለሁ። አላልኩም እንደዛ ብዬም አላውቅም። እኔ ከፖለቲካ ጋር ችግር የለብኝ፣ አይመለከተኝም። እኔ ሰዎች ጉዳይ ብቻ ነው የሚመለከተኝ። ገባሽ? አይመለከተኝም። እኔ ፖለቲካ ግን አንዳንድ ጊዜ ስራሽን የሚቃወሙ ያልገባቸው የህግ አካላት ይኖራሉ። ያን ስራ ለማስቆም ሲፈልጉ ወይም ደግሞ እንደ ማሳጣት ይቆጥሩታል። አሁን እዛ ጋር አንቺ ለውሾቹ ስታበይ ውሾቹ በምክንያት ዘጋ እንደመጡ ይታወቃል። ገባሽ? እንዳስታጣሻቸው ነገር ነው የሚቆጥሩ። ግን እንደውም እንደዚህ አይነት ሰው ሲመጣ ቴንኪው በቃ መንግስቴን ማድረግ አልቻለም አይደለ? እነዚህ ልጆች እያደረጉ ነው፣ በምን እናግዛቸው፣ ህይወት እያዳኑ ነው መባል ያለብሽ እንጂ ከዛ ቦታ ላይ 10 እያሰሩ ማፈናቀል ምናምን ፌር አይደለም፣ ልክ አይደለም። ስለዚህ 3 የታሰርሽ ለውሾች ያው አዲስ ነገር ይዘሽ ስትመጪና ያልተለመዱ ነገሮችን በተለይ እንደ ማህበረሰብ ዝም ብለን የምናልፋቸው ነገሮች ለመቀየር ስትሞክሪ ቶሎ ተቀባይነት ማግኘት ምናልባት በጣም መታደል። ግን ያው በዚህ ልክ ደግሞ ያበሳጭሻል። ለምሳሌ አሁን አንቺ ውሻ አብልተሽ እስር ቤት መግባት ምን ማለት ነው? ገባሽ? ስንት ወንጀል የሰራ ሰው ቀና ብሎ የሚሄድበት ሀገር ነው። ይሄ ምን ጎሻሻ አይደለም። የደፈሩ ብዙ ሰዎች ያልታሰቡበት ሀገር ነው። ስለዚህ እንደዚህ አይነት ኢሾች እያሉ እዚህ ጋር መልካም አድረግሽ ተብሎ መባሉ ራሱ ለጭንቅላትሽ የምትቀበዩ ጉዳይ አይደለም። በጣም ይከብዳል ማለት እኔ እነዛን ጊዜቶች እንዳልፍኳቸው መቀበል ጭንቅላቴ መቀበል አይችልም በዛ ሰዓት። ከዛን ቶርች ትደረጊያለሽ፣ ትደበደቢያለሽ አይደለም ውስጥ ያገባሽ በኋላ ፖለቲከኛ ነሽ ትባያለሽ። የማታውቂውን ነገር አንቺ ውሻ በመገበሽ ብዙ የቃል ቶርች ራሱ ይጎዳል። በቃ ምን ሊያደርጉኝ ነው ምናምን እንደዚህ ውሻ ባበለው ምናምን ትያለሽ እና እንደ ትልቅ ኢሹ ምናምን ነገር ይቆጠራል። እርግጠኛ ነኝ አሁን ይሄ ትልልቅ ባለስልጣናት ቢያዩት ወይ ይሄን ኬዝ ቢያውቁት ለምን ሊሉ ይችላሉ? እንዴት እንደዚህ ታያረጓታል ምናምን ሊሉ ይችላሉ። አንዳንድ ደግሞ ትንሽዬ ቦታ ላይ ያሉ አንደርስታንድ የማያደርጉ ወይ ደግሞ አንቺን በማሰራቸው መንግስትን ያገዙ የሚመስላቸው ሰዎች አሉ።
ግን ደግሞ ከበላይ ያሉ ሰዎች እንደዚህ ላይሆኑ ይችላሉ አይደል? አሁን ተፈጥሮ ላይ ምናምን ሞር እየተሰራ ነው ያለው ሰው እነዚህም የተፈጥሮ እንዳካላቸው ስለዚህ አንደርስታንድ አለማድረግ ነው። ይሄ ግንዛቤው አለመኖር አንዱ ውጤት ይመስላል። የግንዛቤ አለመኖሩ ነው። አሁን ትልልቅ ከላይ ያሉ ባለስልጣናት ያደርጉታል ብዬ አላስብም። ሊያደርጉት ይችል ይሆናል ግን እኔ በበኩሌ አሁን አንዳንድ ባለስልጣን ማልጠብቃቸው አሉ ሊያደርጉ ይችላሉ እነሱ ቢሰሙ እንደዚህ ላይ ፈጠር ይችላል ብዬ የምላቸው ሰዎች አሉ። ምክንያቱም ያው መንግስት ሳርና ውሃ ላይ ከሰራ እነዚህ እንስሳት ላይ የማይሰራበት እንትን የማይልበት ምክንያት የለም ተብለሽ አንዳንዴ ታስቢያለሽ። ለምን የሆነ አካል ነው እንደዚህ የሚያደርገው ሁሉም አይደሉም። ለምን ባለስልጣኖች ጋር በጣም እንስሳ የሚወዱና የሚቆረቆሩ ሰዎች አይቻውቃለሁ። በዛው ልክ ደግሞ እንደዚህ የሚሰራ ሰው የሚያስተቃዩም ደግሞ ፖሊሶች ይገጥሙሻል። ስለዚህ እዛና እዛ ነው ነገሩ ማን ጋር ጥፋቱ እንዳለ ግራ ምን እየወረደላ ማይተ ጎርዶላቸው ነው እንደዚህ ማድረግ የቻሉት የምትይው ግራ ያጋባሻል። እና እንደዛ ስለሆነ በቃ የአንደርስታንዲንግ ኢሹ ነው ብዬ እንትን እላለሁ። ግን ቢሆንም እንደዚህ አይነት አንደርስታንዲንግ ኢሹ መፈጠር የለበትም። ገባሽ? ወንጀለኛ እስካደለሽ ድረስ ማለት ነው። እና በቃ ከዛ በኋላ ነው ያቆምኩ የምገባ ኦልሞስት ተባረሬ ነው ያቆምኩት። ከፈርሜ ተባረሬ ነው የወጣሁት ከካሳንችስ። ስለዚህ ድርሽ አልልም ብለሽ ነው በቃ ከዚህ በኋላ እዚህ ክልል ላይ ብትገኝ ተብዬ ነው የወጣሁት ፈርሜ ማለት ነው። ከዛን ወጣሁ። ከዛ በኋላ ኦልሞስት ቤት መፈለግ ጀመርኩ ውሾቹን የሚሰበሰቡበት። ለምን እኔ እንደ ልጆቼ ናቸው። 7 ወር 8 ወር እዛ ጋር ህይወታቸውን ማቆየት ቀላል ነገር አይደለም። ስንመጣ እየዘለሉ ነው የሚቀበሉን። በጣም ነው የሚያቅፉን፣ በጣም ነው የሚወዱን። በቃ መኪና እዛ የታጠሩ አጥሮች ምናምን ራይድ መኪና ሲገባ ሁላ በቃ ያውቃሉ ከኛ ውጭ የሚገባ መኪና የለም እዛ። በቃ እየዞሩ ነው መኪናው የሚከቡት ሲሮጥ እንዴት እንደሚመጡ ምናምንና ከልጆቼ ቆይታ በደንብ ነው በቃ ከቤተሰቤ እንደመባረር ነው ለኔ። ከባድ ነበር እነዛን ጊዜዎች መቋቋም ማለት ነውና እና ከብዶኝ ነበር በጣም ብዙ ጊዜ ይሄን ጊዜ ያሳለፍኩት። ከዛም በቃ ስሜታዊ ሆንሽ እንዴ? ያስከፋልኩ ስታስቢው። ለምን በዛ መሀል ብዙ ሻጥቻለሁ ታውቂያለሽ? ብዙ ሞቶብኛል። እና ከዛም በቃ ቤት መሰብሰብ አለብኝ ቤት መፈለግ አለብኝ ምናምን ብዬ ሼልተር ሀሳብ አልነበረኝም ግን የቀሩትን ቢያስ ማዳን ነበረብኝ። ገባሽ? በቃ ሁሌ ቤት ሆኜ ትዝ ይሉኛል ታውቂያለሽ? ማለት በቃ እኔ የሚጠብቁኝ ምናምን ሰዓቱን ያውቃሉ ምናምን ታውቂያለሽ? አሁን ለሰው ቀልድ ሊመስል ይችላል ግን ቀልድ አይደለም። ለኔ እንደ ቤተሰብ ናቸው። ገባሽ? እና ከባድ ነበር ያ ጊዜ። በቃ ትራውማም ለኔ ይዞኝ ነበረ። ምን ማለት እንዳለብኝ አላውቅም። ከትልልቅ ጣቢያዎቹ ላይ ይደወልልኝ ነበረ መታሰሪኝ ሰምተው ግን ላይክ ኢንተርቪው እንኳን መስጠት አልችልም። ምክንያቱም ነገ በምን እንደሚጠመጠምብኝ ኪዞ አላውቅም ነበር ማውራት ራሱ ማለት ነውና ከዛም ብቻ በጣም ትራውማ ውስጥ ነበርኩ። ካሁን ይመጡብኝ ይሆን፣ ካሁን ያስሩኝ ይሆን፣ ካሁን ይዙኝ ይሆን። በቃ እንደ ወንጀለኛ ነው እንትን ስፈራ የነበረው ምንም ባላጠፋው ጥፋት ማለት ነውና ከዛ እንደዛ ሆነ። በቃ ኦልሞስት 4 ወር ምናምን ቆየሁ። ውሾቹን አይቻቸው አላውቅም። በዛ ማለፉላ አልችልም። ኦልሞስት ደግሞ እኔ በፀጉሪ ማንም ሰው ይለየኛል ምናምን ድንገት ራሱ በቃ ለሚል የሚያውቁኛል ያ እንትን ብዬ ስለማስብ ኦልሞስት ለምን የታሰርኩት ኦልሞስት ጨለማ ተጠብቆ ነው የተያዝኩት ምናምን ነገር እና ማን እንዳስይዘኝም አላውቅም። በዛ ሰዓት እዛ ጋር ማን ጠቁሞ እዛ ጋር ናት ብሎ እንዳስይዘኝ ድቅድቅ ጨለማ ውስጥ ነው በፓትሮል ምናምን ብዙ ሆኖ መጥተው የወሰዱኝ ምናምን እና ሀገር የገለበጥኩ ወንጀለኛ ነኝ እያልኩኝ ነበረ ግራ ገብቶኝ ማለት ነው። እና ከባድ ጊዜ ስለነበር ከዛም በቃ ኦልሞስት ከ4 ወር ምናምን በኋላ ወደ ከአዲስ አበባ ውጭ ቦታ በደላላ አገኘሁ። ከዛም ደግሞ ቤት ኪራይ መከራየቱ ምናምን ከባድ ነው። ሁሉም ወጪ ምናምን ከባድ ነው እና ያገኘሁት ቤት ባዶ መሬት ነው። ሊትራሊ ምንም የሌለው ባዶ መሬት ማለት ነው። ከዛን በኪራይ ነው። ከዛ በፊት ከሆኑ ፈረንጆች ጋር ሆነ ለግብርና ሚኒስቴር ወደ ከንቲባ ጽሕፈት ቤት ደብዳቤ አስገብተናል ብለዋል ግብርናዎች። እኛ ላየንም ባይናችን ግን እኛ ለእነሱ ሰጥተናቸዋል። ከፈረንጆች ጋር ሆነን መሬት ይሰጠን ጥያቄ ጠይቀናል። እነዚህ ውሾች እንሰብስብ። ምክንያቱም አሁን መንግስት ኮሪደር ላይ ሳር ላይ ውሻ እያበላሸብኝ ነው ካለ ተሰብስበው የሚገቡበት ቦታ ያስፈልጋል። መምከን አለባቸው። ብዙ አይነት መፍትሄዎች አሉ። ከዛን እሱን ለማድረግ መንግስትን ማገዝ ነው ስራ መስራት እና እሱን ለማድረግ ጠየቅን። ከዛን ተስፋ ሰጡ። ቦታ እየተፈለገ ነው ተባልን ምናምን። ከዛን ኦልሞስት ከ7 ወር ከምናምን በኋላ አይሰጣችሁም ተብላችኋል የሚል ምላሽ አገኘን። አሁን እነሱ አሉን እንጂ ከንቲባ ጽሕፈት ቤት ይበል አይበል አናውቅም። ባይናችን ያላየነው እነሱ ግን
ተበላቻል ከዛ ብለው ወደኛ የነገሩን ማለት ነው። ከዛ ነው በቃ መሬት ወደ ፈለገ የተገባ። ምክንያቱም እዚህ ጋር ምንም እዛ ጋር ውሾች ነው የሚጎዱት። አንቺም እዚህ ቁጭ ብለሽ ከዛን ተፈለገ ከዛን ባዶ መሬት ነው። ከዛን ከአዲስ አበባ ውጪ ነው። ይከብድሻል። የማታውቂው ሰው መሀል መግባት ምናምን ይከብድሻል። ምንም የማታውቂበት ቦታ መሄድ ምናምን። ግን ወሰንኩ በቃ እዚህ ይሄን ቤት ከራየዋለሁ አልኩኝ። 800 ካሬ ነው። ከዛን ተከራዩት። ከዛን እኔ በቃ በትንሽ ብር ሁሉ ነገር ፋብሎ የሚያልቅ ነገር ነበር የመሰለኝ ቤቱ ተሰርቶ ምናምን ነገር ማለት ነው። ለምን ላይ የቆርቆሮ ቤት ምናምን ነገር ነው የሚሰራው። ይሄ ፋንሲ አይደለም። የሰው መሬት ላይም እንደዛ አሰሪ። ግን በቃ በትንሽ ሆነ በ100 ምናምን ሺህ ብሮች በቃ አልቆ ምናምን ውሾቹ እየተንጋጉ የሚመጡ መሰለኝ። ከዛን ይወጣል ምንም አይቆምም። ይወጣል አይቆምም። እዛ ደግሞ በጣም ከባድ ነው። ይሄ አሁን እያንዳንዱ ጫስ ገዢ በፍሬ 300 ብር ምናምን ገዢ። እኔ የሰራሁት ቤት 20 ሜትር 18 ቤት ሜትር ነው እንጨት ያቆምኩት ማለት ነው። ቆርቆሮ እንደዛ ኦልሞስት ቆርቆሮ እንትን አላልኩም። ጋሪ እቃ ስታስጭኝ እንደ አዲስ አበባ አይደለም። በአንድ ፍሬ እንጨት ነው። አሁን 5 ፍሬ እንጨት ከጫንሽ ተቆጥራ በእያንዳንዱ 1 2 3 ተቆጥራ ነው የምትከፊው። ሲሚንቶ ብትጭኝ ተቆጥራ ነው የምትከፊው። ኤቭሪቲንግ ቆርቆሮ ብትጭኝ 4 ቆርቆሮ 5 ቆርቆሮ ብትገዢ 1 2 3 4 ተብላ ነው የምትከፊው። እንደዚህ አይቻታቂም አላውቅም። ይመቻለክ ትደራደሪያለሽ ለዚህ በቃ በእንደዚህ አይነት ብር እንጂ በቃ እዛ ግን እንደዛ አይደለም። እና በቃ እነዚህ ነገሮች ራሱ ስንትና ስንት ብር እንደሚያሟጥጡ ማለት ነው እለዋለሁ። ከዛ ስገባ ኦልሞስት ባዶ መሬት ቢሆንም 30 ቆርቆሮ ቤት ነበረ ሰውየው። 30 ቆርቆሮ ነው ብሎኛል ሲያስፈርመኝ። እና ግን ገላይ ከፍት ከታች ከፍት ከመሬት ከፍት ምንም ነገር በቃ ኦልሞስት የሆነ ብትክትክ ያለች ነገር ናት። ከዛም በቃ ብጠብቅ አይሳካም ይሄ ነገር። ከዛን አንደኛ ቤት ኪራይ እየቆጠረ ነው። የዓመት ነው የከፈልኩት ሳልጠቀምበት እየሄደ ነው። ሁለተኛ ደግሞ ምንድነው ውሾቹም እዛ እየተጎዱ ነው። ምግብ ምናምን እያገኙ አይደለም። ስለዚህ እቃችን ያለችዋን ልጨርሳት ብዬ አሰብኩኝ። ያን ብዙ ብር አውጥቼ ምንም ጠባ አላለም። ከዛ ለዚህ ለመጨረስ ራሱ በጣም ብዙ ብር አውጥቼ የፈራረሰችውን መጠገን ምንም በቃ ፈራርሳ ሳይሆን የተጀመረች ቆርቆሮ ዝም ብላ ቤት አለ ለመባል የተቀመጠች ብጭቅ ያለች ነገር ናት። እሱን ለመጨረስ ራሱ ብዙ ብር አወጣሁ በጣም። ከዛ እሱን ጨረስኩኝና የተወሰኑ 10 ውሾች ይዤ መጣሁ። ከዛ ሰራተኛ ማግኘት ከባድ ነው። የማታውቂው ሀገር ነው። ጥሩ ቤት ከአዲስ አበባ ሰራተኛ እንዳትወስጂ። ጥሩ ቤት አልሰራሽም። ቤት የለሽም። የት መጥቶ ያርፋል? ተመላልሶ አይሰራም ስራው። እና በሱ ምክንያት በጣም ቻሌንጅ አደረኩ ሰራተኛ ለማግኘት ራሱ ጥበቃ ለማግኘት። ከዛ መጨረሻ እንደምንም ብዬ አንድ ባልና ሚስት ጥበቃ ከዛ ከጎረቤት ተገኘ። እዛው አካባቢ ነው። እሷ ምግብ ሰርታ አታቀርብላቸው። ሰውየው ደግሞ ማታ ማታ ሊጠብቅ ተስማማን። ከዛ የመጀመሪያ የገቡት 10 ውሾች ናቸው። ከካሳንቺስ የመጡት። ከዛ ኦልሞስት ሲሄድ ካሳንቺስ ከማውቀው በላይ ፈርሶ ኮንስትራክሽን ተጀምሯል። ግማሽ በግማሽ የማውቃቸው ውሾች የሉ ወይ ግማሾቹ ተሰደው ለምግብ ወጥቷል፣ ግማሾቹ ሞቷል ሲነግሩኝ ዘበኞቹ ምናምን። የተራረፉት ነው መለቃቀም የሚጀምሩት። እነዛ ማውቃቸው 100 ምናምን እጅብ ብለው የሚመጡት የሉ። ከዛ በቃ የቀሩትን በተለይ ሞር ሽማግሌ ሆኑት ምናምን እንደነሱ ቅድሚያ ሰጠው። በቃ ሰርቫይቭ ማድረግ ስለማይችሉ አንደኛ ከዛ ውስጥ አልወጡም። ከዛ ሰርክል ውስጥ ስላልወጡ ምግብ እንኳን አያገኙም። በቃ እዛችሁ ተርበው ቁጭ ብለው ነው ያሉት። እዛች የታጠረች ቦታ ላይ ነው ያሉት ምናምን ነገርና አርጌ 10 ውሻ ምናምን ይዤ መጣሁ። ከዛን ክረምት ነው እነሱን ፈልጎ ከዛ ጭቃና መጠመጥስ ማውጣት ይከብዳል። መኪናው ውስጥ አይገባም። ግቢው ትልቅ ነው። ለሪስቴት የሚሰራ ግቢ ነው። ከታች ከብዙ ሜትር ከ500 ካና ሜትር ውሻ ተሸክመሽ ማምጣት ሊኖርብሽ ይችላል። ምክንያቱም ላይመጣልሽ ይችላል በእግሩ እየተከተለሽ ምናምን ነገር እና እሱስ በጣም አድካሚ ነበር። 10 ውሻ ለማምጣት ራሱ በጣም ብዙ ሰዓት ፈጅተን ነው 10 ውሻ እንኳን ይለቀም ነው። ከዛ በኋላ አመጣን ገቡ እንደዛ እያለ ከዛ ኦልሞስት ወደ 40 ደረሰ የሆነ ሰዓት ላይ። ግን ያው በዛ መሀል ሰራተኛ ማግኘቱ ከባድ ሆኖ ምናምን ኢቭን ካሜራ ትገጥሚያለሽ። ለምን በሰራተኛ ውሻ ተበደልኩ አይልም። አልፎ አልፎም ቢሆን ሆነሽ ምን እያደረጉ ነው የሚለውን ቼክ ማድረግ አለብሽ። እና እነሱ መብራት ይጠፋል። መብራት የለም። መብራት ለማግኘት ከሰው መጀመሪያ ቃል እንደተገባልኝ አይደለም መብራት ያገኘሁት ምናምን ነገርና ከዛም በቃ ብዙ ሜትር ርቀሽ ነው መብራት የምትቀጥዩ። ከዛን እንደፈለጉ ነው መብራት አክሬሽ እንትን የሚልሽ ምናምን። ከፈለገ የቤቱን ሙሉ ያስከፍልሻል ምናምን። በቃ ተለማምጠሽ ስለሆነ የምንኖሪው ለእንስሶቹ ስትይ ምንም እንትን ማለት አትችይም። በቃ ያሉሽን ታደርጊያለሽ። እና እሱ በጣም ችግር ነው። ምክንያቱም ያልተለመደ ነገር ነው እዛ ጋር ያለውና ይሄ ምን መሰለሽ ስለ እንስሶቹ እንኳን ብዙም እዛ የተፈጠረ ነገር የለም። ምክንያቱም አንደኛ የመረጥኩት ቦታ ወንዝ ዳር ነው። ገለል ያለ ነው። ወንዝ ዳር ነው። ጥግ ነው። ሁሉም ሰው አንዛ አካባቢ ብሎኬት በብሎኬት አጥራለሁ። ይሄ በቃ ዝም ብሎ መሬቱን ከልሎ ሄደ ሰው ነው ያለው እንጂ ቤቶች የሉ። ቤቶች የሆነ ርቀት ላይ ነው ያሉት ከኔ እና እንደኔ ሴፍቲ ነው። ምክንያቱም እዛ ያለን ሪስክ እየወሰድኩበት ምክንያት ነገ ውሻ ጮህብኝ ውጪ ምናምን ጭቅጭቅ ስለማልፈልግ ነው። እዛ ተገልዬ በቃ ጥጉ የሰፈሩ ጥግ ነው ያሉት መጨረሻ ነው ያሉት እና እንደዛ ስለሆነ በእንስሳ ጉዳይ አልተቸገርኩም። ግን ያው
እንስሶቹ ግራ ይገባቸዋል። ለምን እንደምጠቀማቸው አያውቁም ምናምን ነገር እሱ ትንሽ ዝም ብሎ አርቢ ይመስላችኋለሁ ምናምን ውሾችን ወይ እንስሳትን እያረባሽ የምትሸጭ አይነት መስላችኋለሁ መሰለኝ። ብቻ ሐኪም መስላችኋለሁ ብቻ ግራ ምን እንደመስላቸው በአጠቃላይ ግራ ይገባኛልና እንደዛ ምናምን ይመስላችኋለሁ። እና በቅርብ አሁን የሆነ ጊዜ በሰራተኞች ምክንያት ውሻ ጠፋ ከሼልተር። ሲጠፉ ሀፒና ድንኩ የግል ውሾቼ ናቸው የጠፉት። የግል ውሾቼ እዛው ስጃቸው ነበር። ያው ሰፊ ግቢ ስለሆነ ከኔ ጠባብ እዛ ይሻላቸዋል ብዬ አይ እኔ ጋር አይታሰሩም፣ ግን ያው ኦልሞስት ለመቦረቅ በቃ በጣም ሲጮቱ ነው የሚሉት እና ከግቢ ውጭ ሁላ እየወጡ ነው የሚሮጡት። በቃ አስፋልቱን ይሉታል በጣም ስለሚያስቦርቃቸው። ከዛ እዚህ ሴፍቲ ነው ግቢ ስለሆነ በደንብ ይጮታሉ ብዬ እዛ ወስጃቸው ከዛን እዛ ያለው የሚሰራው ልጅ ቀን አህያውን አስጠፋት። አህያ ነበረችኝ አማረሽ የምትባል ማለት ነው እና ስምም አላት እና እሷ አማረሽ ትባል ነበር እና እሷ አማረሽ ያላት ሴት መስላ ነው የሆነ ሰዓት ወንድም ሆኑ ስናቅ አማረ ማለት ከብዱን በአማረሽ እና እሷ የመጣችው እሷ የመጀመሪያ ሼልተሩ ገቢ ናት። ገና ምንም ቤቱ ራሱ ሳይቆም ኦልሞስት አህያ ስለሆነች የነበረ ውስጥ መጠለል ትችል ነበርና ጅብ ቦጭቋት በሰዎች ጥቆማ ነው ከቀጨኔ ኤሊት ፋውንዴሽን ይባላል ለዚህ ኢትዮጵያ ውስጥ እና እነሱ ጋማ ከብት ላይ ነው የሚሰሩት። እነሱ መኪና አላቸው ፈረስና አህያ ማንሻ ሰው ከነሱ ጋር ኮላብ አድርገን እነሱ መኪናቸውን ልከውልኝ በዛ መኪና ተጫነች እና ሼልተር መጣች። እነዚህ ደግሞ ጎዳና አይቆም ምንም አያውቁም የቤት ውሾች ናቸው። አልጋ ላይ መምተኝ የነበሩ እዛ ውስጥ ጃን ከረተትኳቸው። ደሃ ሀገር ውስጥ ነው የምንኖረው። ብዙ በልቶ ያልጠገበ ሰው አለ። ያ ማለት ግን ሰው እየተራበ ነው እና ውሾቹ ለምን ይበላሉ አይባልም። ከዛ አንጻር ይመስለኛል ብዙ ቻሌንጅ የሚመጣብሽ እና የምትሰሚያቸው በቃ የሚያስደንቅሽ ነገር አለ የሚሰጡሽ ምላሽ ሰዎች እንደዚህ የሚባላል ያስባለሽ አጋጣሚ ምን አለ? ምን መሰለሽ አሁን እኔ እንግዲህ እንደነገርኩሽ የሰው እርዳታ ነው ከዚህ እርዳታ በፊት የጀመርኩት ፐብሊክ ላይ ማለት ነው። ፐብሊክ መጀመሪያ የተጀመረው እንደ ፐብሊክ የሰው ነው። ለሴቶች ንጽህና መጠበቂያ ሞዴስ ቲክቶክ ላይ ለምን አግኝቼ አላውቅም። ሰው በጣም የመርዳት ፍላጎት ካለው ለምን ደግሞ አይረዳኝ? ገብቶሻል ሀሳቤ? ሰው አሁን የእንስሳ ኮንተንት ላይ መጥቶ እንደሚያወራው ሰው መረዳት እንዳለበት እንደሚነግርሽ፣ ሰው መብላት እንዳለበት እንደሚነግርሽ፣ የንጽህና መጠበቂያ ጦት ያለባቸው ሴቶች እንዳሉ ይነግርሻል። ሰው ለምንድን ነው ንጽህና መጠበቂያ ስጡኝ ብዬ ስንት ቀን ቪዲዮ ሰራ አንድ ሰው ያልሰጠኝ? ገብቶሻል አይደለ ፖይንቴ? እውነት እነዚህ ሰዎች ለተራቡ ስለሚጨነቁ ነው። ይሁዳም እኮ ብሏል አይደለ? ይሄ ሽቶ ተሽጦ እኮ ለድሆች ይከፋፈል ነበር ብሏል። ገባሽ? ግን ለድሃ ስላሰቡ አይደለም፣ ይሁዳ ሌባ ስለነበር ነው። ገባሽ አይደለ ሀሳቤ? እና ብዙ ጊዜ ለድሃ ከማሰብ አይደለም። አንዳንድ እንደ ማህበረሰብ ተችነን ባይዘው በነገርሽ ላይ ምንም አዲስ ሀሳብ ሲመጣ ግን ይሄ ሀሳብ መሆንም አልነበረበትም። እንደነገርኩሽ ይሄ የሰውኛ ባህሪ ነው። አንዳንዴ ላይቮች ላይ 7 ሰዓት 8 ሰዓት መቆይበት ጊዜ ያለ አይኔ ሁላ እስኪያብጥ ድረስ ማለት አንደበት ለሌለው እንስሳ ያላዘንኩ እንዴት ነው ለሰው ማለት ነው? ሁሉ ጊዜ የምለው ርህራሄን ከእንስሳ ጀምሩ። ምክንያቱም ለሰው ሲረዳ አንዳንድ ሰው እኮ ምላሽም ማገኛለሁ ብሎ አስበው ነው የሚረዳው። እናውቃለን ብዙ ገባሻ እዚህ የበጎ አድራጎት ስራ ላይ ስትሆኝ ማን ለምን እንደሚያደርግ እናውቃለን። ብዙም ሰዎች ገጥሞ ስለሚያረቅ ምናልባት የሶሻል ሚዲያ ሆታ ፈልገው የሚያደርጓሉ፣ በየቲቪ እንዲወራላቸው ፈልገው የሚያደርጓሉ፣ እንዲጨፈርና እንዲጨበጭብላቸው ፈልገው የሚያደርጓሉ። እነዚህ ሰዎች ረዱ አይደለም የሚባለው ሰው የራሳቸውን ስታተስ እየገነቡ ነው ያንን ፈልገው እስካደረጉ ድረስ ማለት ነው። ግን የምር ለማይመልስልሽ አካል አድርጊ መጀመሪያ። ገብቶሻል? አሁን ሀፒ ውይ ፌቨን ዛሬ እኮ ቁርሴን አበላችኝ ብላ አጨብጭቡላት አትልም። ዛሬ አሳከበችኝ አጨብጭቡላት አትለኝም። በአጠቃላይ አትመልስልኝም። ገባሽ? ፍቅሯን ላገኝ ይችላለሁ ግን ይሄ ለማድረግላት ነገር ጦጥራ ነገር እንትዘርጋልኛለች እኮ እኔ እሷን ጦራት አለ እኮ ምናምን ብላ የምትመልስልኝ ነገር የለም። ፍቅርን ከዛ ጀምሩ። ምንም ከማያደርግልሽ አካል ማድረግ ጀምሪ ነው ፖይንቱ። ገባሽ አይደለ? ሰው መራቡ ልክ ነው፣ ተርቦ ሊሆን ይችላል። ግን መተሽ ፌቨን ስለሰደብሻት በልቶ የሚያደርሱ የለም። ሁሌ ነው የምላቸው እኔን መተሽ በኮሜንት ስለሰደብሽ የሚበላና የሚያደርሱ የለም። አንቺ ምን አድርገሻል? ሰው ሁሉ ጊዜም የራሱ ነገር ላይ ፎከስ ማድረግ አለበት። እኔ ለተራቡ ሰዎች ምን አድርጌያለሁ? ለተጠሙ ሰዎች ምን አድርጌያለሁ? አንደኛ እኔ ኦልሞስት የሰው በጎ አድራጎት ባልሰራ ራሱ ለእንስሳ ብቻ ራሱ ብሰራ ጥሩ ነገር ነው ያደረኩት። ሰው በሚያደርገው ጥሩ ነገር ጀጅ መደረግ የለበትም። ብዙ ጀጅ የምናደርግባቸው መንገዶች አሉ። ሰው ልጅ መጥፎ ነው የምንልባቸው ካራክተሮች አሉ። የሰው ልጅ በጎ ለምን ለጅዋ ያበላል? ገብቶሻል አላሰቢ? ለውሻም አይደለም ለምን ለጅዋ ያበላል? ለምን ዘንዶ አይቀልም? መብቱ ነው የሰውዬ። ቢያንስ እግዚአብሔር የፈጠረውን የተራበ ፍጥረት እያበላ ነው። ገባሽ አይደለ? መጥፎ ነገር አላደረገም። መጥፎ ነገር እስካላደረገ ድረስ በዛ ነገር መተቸት የለበትም። ሰው ተርቧል ያለ ሰው ሄዶ ያብላ። ገባሽ? ያካፍል። አሁን እያንዳንዳችን በጣም ራስ ወዳድ ስለሆነን ከራሳችን ብዙ ተርፎ ካልሞላልን ስለማንሰጥ እንጂ ከቁርሴ ባካፍል ጎረቤት የተረባ ያድራል እንደዛ
ለምን አስቡትም እንደዛ ገባሽ? አንድ ፓድ ለኔ አንድ ፓድ ስገዛ ምናልባት ዛሬ 100 ብር ገብቷል። አንድ ፓድ ስገዛ ምናልባት ስራ ካለሽ ላይ ከብሽ ይችላል። ሁለት ፓድ ብገዛስ 200 ብር። ከዛ አጠገብ ይላለችው ፓድ በየወሩ ሲመጣ ተምታች ለምትሰጋቁሽ ለምን አልሰጣትም? ማካፈል ከዚህ ነው የሚጀምረው። ትልቅ ገንዘብ ኖሮሽ ማከፋፈል ይሉኝ ጨፍሩልኝ ማለት አይደለም። ካለሽ 5 ሳንቲም ማካፈል ነው የሚጀምረው። ካለሽ 10 ሳንቲም ማካፈል ነው የሚጀምረው። የዛኔ ነው ያዳብርሽ የምትሄጂው። እና እኔ መልካምነትን ካራክተር ነው ብዬ ነው የምስለው። አንድ ሰው ለሆነ አካል ክፉ ለሆነ አካል ደግ ሊሆን አይችልም በእይታ። ካራክተር ነው ገባሽ አይደለ? የሆነ ሰው ካራክተር አለው። ሰው ልጅ ደግ ነው መልካም ነው ስትዩ አዛኝ ነው ስትዩ መርጦ ያዝ ነው። ለመታዘል ያለበት አካል ሁሉ ያዝናል። ስለዛ እኔ እንደውም የሆነ ጊዜ ቪዲዮ ሰርቻለሁ። እንደ ይሁዳ ናችሁ እናንተ። እኔ ምንም 100ም ጊዜ ቢያወሩ ምናምን አይ ቲንክ እንደነገርኩሽ አሁን ላይ ምንም ነገር ምንም ነገር ማልተማበቅ ምንም እኩል ነው የምመላለሰው አንዳንድ ጊዜ ስለምበሳጭ ማለት ነውና ኢቭን አንዳንዴ ሰው ተርቦ ሰው ድሃ ሀገር እየኖርን ድሃ ሀገር መኖርሽ እንስሳ እንድደበድብ ያደርግሻል። እንስሳ እያሰቃየ ድሃ ሀገር ስለምኖር ነው የሚል ሰው አለ። የአስተሳሰብ ድህነት ነው ያለብሽ፣ የገንዘብ ድህነት ነው ያለብሽ። የገንዘብ ድህነት ይቀረፋል። አንዳንዴ የአስተሳሰብ ድህነታችን ነው ከሰው የሚያገዳድለን ከእንስሳ እንትን የሚለን የሚያጋጨን ገባሽ? እንስሳ እያጠቃሽ ስለ ድህነትሽ ማውራት የለብሽም። ድህነትሽ እንስሳ እንድታጠቂ አላደረግሽም። ድህነትሽ ማባት መመገብ እንዳትችል ሊያደርግሽ ይችላል። የፈለግሽን ነገር እንዳታርጊ ሊያደርግሽ በገንዘብ ነው ሊያግድሽ የሚችለው። በአስተሳሰብ ድህነት አያግድሽ። ገባሽ አይደለ? ምንም ያደረግሽ እንስሳ በመደብደብ እርካታ የምታገኝ ሴትዮ ለሰው ታዝኛለሽ፣ ለሰው ያዝናሉ ምናምን ብዬ አላረግም። ግን ቅድም እንዳልኩት ነው ለሰው ማድረግ ይፈልጋል ለሰው ያርግ፣ ለእንስሳ ማድረግ ይፈልጋል ለእንስሳ ያርግ። ለተፈጥሮ እኔ ደን ተክዬ ውሃ እያጠጣው ደኖችን እንከባከባለሁ የሚል ሰው ያድርግ። እኔ ለእጽዋት ነው የምሟገተው የሚል ሰው ይሟገት። ሁሉም እቺ ዓለም ትልቅ ናት። ሁላችንም አንድ ቦታ ፎከስ ማድረግ የለብንም። ዓለማችንን ሙሉ የምናነጋት በየቻልበት ገብተን ፎከስ እናደርግ ነው። የሰው ሐኪም አለው፣ የእንስሳ ሐኪም አለው። የሰው የሆነ ፊልድ አለው፣ ለእንስሳቶችም የሆነ ፊልድ አላቸው። የግድ ኤቭሪቲንግ ወደ ሰው ይምጣ ማለት አንችልም። ሀገራችን ላይ በጣም ብዙ የበጎ አድራጎት ድርጅቶች አሉ። ችግሩን እንኳን እንደ ሀገር መቅረፍ ባይችሉ ቢያንስ በየወረዳው በየሰፈሩ በየሆነ ቦታ ችግር እየቀረፉ ነው ያሉት። እንደ እንስሳ ደግሞ የለም። መርዳት ፈልገሽ መርዳት ማትችበት ቦታ የለም። መናገር የምፈልገው በጣም ብዙ የበጎ አድራጎት ድርጅቶች አሉ። በራቸውን ከፍተው ማን ይረዳናል ብለው ብዙ የተቸገሩ ሰዎችን ይዘው ያሉ። መርዳት የሚፈልግ ሰው ይርዳ እዛ ሄዶ። እኔ አሁን ለምሳሌ መቄዶንያ ለምንድን ነው እንስሳ ያላበላው አልልም። መስራት ያለበትን ስራ እየሰራ የተቋቋመበት ዓለም አለ። ሰው ነው ያድርግ። ሌሎች ለእንስሳ የተቋቋሙ ዓለሞች አሉ። ለእንስሳ የተቋቋመ ለእንስሳ ያደርጋል። ለደን ዱር ጥበቃ የተቋቋመ ለምን እኔ ደን ተክላለሁ እጽዋት አበላለሁ ያለ እጽዋት ውሃ አጠጣለሁ ያለ ሰው ሄዶ ያጠጣ። ሁሉም ዓላማ አለው። እቺ ምድር የሰው ብቻ አይደለችም። ሁልጊዜ መናገር የምፈልገው ነገር ሰዎች የኛ ብቻ ናት ብለው ነው የሚያስቡት። እቺ ምድር ከሰው በፊት እንስሳን የተፈጠረው እዚህ ምድር ላይ ኢቭን እኔ ለመሞታቸው አሁን ዛሬ ለመታረዳቸው እንድንበላቸው ሁሉ ምክንያት የሆነው የሰው ኃጢአት ነው አይደለ? ኤደን በፍራፍሬ የተሞላች ነበረች፣ ገነት ነበረች። መሞት መገዳደል ምናምን አልነበረበት ማለት ልክ አዳም ጥፋ ሲያጠፋ ግን እግዚአብሔር እንስሳቶችን አርዶ ነው ልብስ ያለበሰው። እኛ ለሰዎች መዘዝ በቃ መዘዝ ነው ብዬ ነው እና ማስበው። እቻለም ብዙ እኛን ለእንስሳት መዘዝ ያመጣንባት ዓለም ናት። ከኛ ቀድሞ ተፈጥረው በደስታ እየኖሩ ያሉትን ሁላ ብዙ አቢዝ ያደረግንባት ዓለም ናት። ዓለም የጋራ ናት። የሰው ልጅ ብቻ አይደለች። እቻለም የጋራ ናት። እግዚአብሔር ደግሞ ብዙ ጊዜ ሰዎች አቢዝ ሲያደርጉ የእግዚአብሔርን ቃል ይጠቀማሉ። እግዚአብሔር ግዟቸው ብሎናል። ግዟቸው ሚንስ አሰቃያቸው ማለት አይደለም። እግዚአብሔር አሰቃይም እንስሳን። እግዚአብሔርን አውቃለሁ ካልሽ አሁን ብዙ ጊዜ ሰዎች ዲፌንድ ራሳቸው የሚያደርጉት እኔ በእግዚአብሔር አምሳል ተፈጥሬ፣ በእግዚአብሔር አምሳል ከተፈጠረ እንደ እግዚአብሔር ሆኖ ይኖራ። እንደ እግዚአብሔር አምሳል እግዚአብሔር ደግ ነው። እግዚአብሔር ጨካኝ አይደለም። እግዚአብሔር ሰውን አያሰቃይም። እግዚአብሔር ሰውን አይገልም። እግዚአብሔር እንስሳንም አይገልም። ገባሽ? በእግዚአብሔር አምሳል ተፈጥሬያለሁ ብሎ ወጥቶ መፎከር ሰው አያደርገንም። ሰው የሚያደርገን ማንነትና ካራክተራችን ነው። በእግዚአብሔር አምሳል የተፈጠረ ሰው እንደ እግዚአብሔር አምሳል ይኑር ነው ማለት የምፈልገው። እግዚአብሔር ምግባሩ እንደ እግዚአብሔር አምሳል ይሁን። እኔ በእግዚአብሔር አምሳል ተፈጥሬ ከእንስሳ እኩል ተጠራው ምናምን የሚል ሰው አለ። አሁን አንዳንዴ በቃ እንደ እግዚአብሔር እንዴት እንስሳ ከኔ እኩል ምናምን የሚል ሰው አለ። እንስሳ ከኔ እኩል እንዴት እዚህ ምድር ላይ የሚል ሰው አለ። እግዚአብሔር ግን እንደዛ አይልም። ሁሉም ፍጥረት እኩል ናቸው። ሁሉም ፍጥረት በእግዚአብሔር አይን እኩል ነው ለኔ። ለምን እግዚአብሔር መጽሐፍ ቅዱስ ዘፍጥረት ላይ ሲጽፍ ኤቭሪቲንግ ዛፎቹን ፈጠረ፣ የምድር ተሳቢዎችን ሁሉንም ነገር ፈጠረ፣ መልካም እንደሆነ አየ። በእግዚአብሔር ፊት መልካም የሆነው በእኔ ፊት ሊወረድ ማን ነው? ፖይንት የገባሽ? እግዚአብሔር መልካም ያለው ነገር እና ይጠቅም ማለት አልችልም። ኤቭሪ ነፍሳት የምትሳብ ነገር ለእግዚአብሔር መልካም ሆና ነው የተፈጠረችው። እግዚአብሔር በዚህ ምድር ላይ የሆነ ዓላማ አላቸው ብሎ ነው የፈጠራቸው። ስለዚህ እኛ እግዚአብሔር የሰጣቸውን ቦታ የመቀማት መብት የለንም። እኔ በሱ ነው ማምነው። አይጥ ስትገደል ራሱ ወርደሽ ጮኸሻል መንገድ ላይ። እሷም መልካም ናት ተብላ የተፈጠረች። አሁን አንዳንዴ እንስሳትን እንደ ሰው መጠበቅ የለብንም። ገባሽ?
ሁሌም እንደምለው እንስሳት እንስሳ ናቸው። የሰውን ካራክተር ይጫወቱልኝ ማለት አትችልም። በቃ አይ ሰርቫይቭ ለማድረግ ትበላለች። ካልፈለኳት እኮ ልክ ነኝ እኮ ማስወጣት ሊገባኝ ሊኖር ይችላል። ግን እሷን አቢዞ የሚያደርግ ነገር ባላስወጣት። አንዳንድ ጊዜ ለመጥፎ ነገር የምትጠቀሚ ኢነርጂ ለጥሩ ነገር ለምን አታውዩም ነው ፖይንት። የገባሽ? እንስሳ ለመቀጥቀጥ ለመግደል መርዝ ትገዣለሽ። ምን ችግር አለ? በሰላም የሚያስወጣቸውን ነገር ብትገዥና ብታመጫቸው። ለምንድን ነው ሁልጊዜ ጥሩ ነገር ከማድረግ ይልቅ ወደ መጥፎ ጭካኔ ነገር ለምንድን ነው የምንመራው? እኔ ሁልጊዜ ብዙ ጊዜ እንደምለው እንስሳት መግደልን ይሄ እንስሳ ላይ ጭካኔ ማሳየትን እንደ ቀልድ አትዩት። ነገ ወዴት እንደምታመሪ አታቂም። ዛሬ ሰው እንደምገድል ላላስብ እችላለሁ፣ ነገ ግን ልገድል እችላለሁ። ጭካኔ እዚህ ውስጥ ዴቨሎፕ የሚደረግ ነገር ነው። ዴይ ቱ ዴይ ህይወትሽ ላይ እያደረግሽው ከመጣሽ የሆነ ሰዓት ለህይወት ዋጋ ቢስ ነው የምትሆኝ። ብዙ ጊዜ አሁን ውጭ ሀገር ሴሪያል ኪለሮች ጀርባ ታሪካቸው ሲጠራ እንስሳ የሚያሰቃዩ ሰዎች ናቸው በብዛት ማለት ነው። አሁን ትልቅ ዓለም ስታውቃቸው በትልልቅ ወንጀሎች ስታውቃቸው 30 አሁን ለምሳሌ በቅርብ እኔ ስሙ ጠፋብኝ ያየሁት ሴሪያል ኪለር ሰርች ሳደርግ 30 ሴት ገድሏል። ግን ህፃን እያለ ግን ታሪኩ ሲጠና ግን የእንስሳት ልብ ያወጣል፣ ደማቸው ይጠጣል። በቃ እነዚህ አሰቃቂ ነገሮች እንስሳ ላይ ያደርጋል። አሁን ይሄ ኢትዮጵያ ሆኖ እንጂ ውጭ ሀገር እንስሳ የሚያሰቃይ ሰው እንደቀልድ አይታይም። ነገ ምን እንደሚፈጥር ይታወቃል። ገባሽ? ነገ ምን ሊያደርግ ለምን እንደሚተርፍ ይታወቃል። ያው ሁሉም እንስሳ ነፍስ አለው። ነፍስ ለማጥፋት አንድ ሰው ከሄደ የምንም ሆነ ነፍሱ እንስሳም ሆነ ምንም ሆነ ነገ ያንን ሰው ላይ ለማድረግ አንድ ደረጃ ሄዷል ማለት ነው። ሄዷል። ምክንያቱም ህሊናውን አጥቷል። ገባሽ? የሰው ልጅ እኮ የሚያኖረን ጥሩ የሚያደርገን የሆነ ነገር የሚወቅስሽ የሆነ ነገር ስታደርጊ ልክ አይደለሽ የሚልሽ ህሊና ነው። ህሊናሽ ሉዝ ካደረግሽ ወደቅሽ፣ ከሰውነትሽ ትወድቂያለሽ። ምክንያቱም ምንም የሚቆርቁርሽና ምንም የምታስቢው ምንም የምትፈሪው ነገር አይኖርም። ህይወት ላንቺ እንደምንም ነው። የሰውም ሆነ የእንስሳ እንደምንም ነው የሚሆንብሽ። ስለዚህ አሁን ብዙ ጊዜ የእንስሳ መብት ሰው እየተገደለ ሰው በጦርነት እያለቀ ማንም በሰው ጦርነት እንዲያልቅ የሚፈልግ ሰው የለም። ገባሽ? ማንም ሴት እንድትደፈር የሚፈልግ ሰው የለም። ግን ከዚህ ተቃውሞ ስትይ ማህበረሰባችን አይገባው ስቲል ለእንስሳ ዲፌንስ ስታደርጊ እንደ ቅንጦት ነው የሚያየው። ግን ከዚህ ነው የጀመረው። እኔ ብዙ ጊዜ የምናገረው ግን እንደ ማህበረሰብ መረዳት ያልቻለው ነገር እንስሳ ከማሰቃየት ነው የጀመረው። ይሄ ግዴለሽነቱ ጭካኔ የሚመጣው ከዚህ ነው። ከዚህ ያለውን ብታስቆሙ ገባሽ? አንቺ ጎረቤትሽ የሆነ እንስሳ ሲያጠቃ በአሰቃቂ ሁኔታ ሲገለው ብዙ ነገር ታርጊ ተው ማለት መቻል አለብሽ። ነገ ላንቺ ይተርፋል። በቃ እኔ ሰው አንደርስታንድ እንዴት እንደማደርገው አላውቅም። በቃ ህይወት ነው። አንዱ ህይወት ላይ ጨከነ ሰው ነገ እኔን መግደሉ አይቀርም፣ ነገ እኔን ማረዱ አይቀርም። ዛሬ የምናያቸው በአደባባይ ሰው ሰቅሎ በእሳት ማቃጠል አይዘገንንም እንዴ? ለማሰብ ሁላ እኮ ይዘገንናል። ከየት ነው የጀመረው ማለት መቻል አለብሽ። ስለዚህ የግድ ከውጭ ሀገር ተሞክሮ መውሰድና መማር ሰይጣናዊነት አይደለም። የሆነ ሌላ ነገርና መጥቶ ባህልን ማበላሸት አይደለም። እንደዚህ ቢያንስ አለርት የሚሆኑ ነገሮችን መረዳት መቻል። አጠገብሽን ሳይሰቃይ ከሰው ጋር የሚያገናኘው ነገር የለም። ሰው ተሰቃየ ኦኬ፣ ሳይሰቃይ ሰውንም ያሰቃየው ሰው ነው፣ እንስሳንም ያሰቃየው ሰው ነው። ሰው ለምንድን ነው ብለ የሚደረጉት እንስሶቹ? ሰው የተሰቃየ እንስሳ የሚባለው ከሰው ጀምሩ፣ እንስሳ ከሚያሰቃይ ሰው ጀምሩ ነው። አቁሙ ማለትን ጀምሩ። ስለዚህ ሰው ስለተገደለ እንስሶቹ ይገደሉ። ለምንድን ነው የሚገደሉት? ሰውን እኮ ያሰቃየው ሰው ነው፣ እንስሳንም ያሰቃየው ሰው ነው። ይሄ ነገር ማወቅ አለባቸው። እንስሶች ምንም ሰው የሰው ነገር ላይ አድርገው ያውቁ። ሁልጊዜም እኛን የምናጠቃቸው ከዛ እኛ ስናጠቃቸው ደግሞ አግሬሲቭ ሆነ ይመልሱልናል። ኢቭን እኛ መተናቸው ሲመልሱልን ሁላ እንደ እንስሶቹ ጥፋት ነው የሚቆጠረው። ምን ያዝናናታል ፌቨን? አለቆም በእውነት አለቆም ምን እንደሚያዝናናሽ? እኔ በቃ ኦልሞስት ከነሱ ጋር ስለማሳልፍ ኦልሞስት እየተዝናናሁ ነው ብዬ ነው መሰለኝ የማስበው። ከውሾች ጋር የምታሳልፊው ጊዜ? እኔ ብዙ ጊዜ አሁን ሼልተር ሁሌ አልሄድም፣ ግን በቃ ቤቴ ግን ሁሌ አለ ውሻ ምናምን እና እንጃ አንቺ እኛሲ የሚያዝናናኛል ድሮ ስል ምናምን ህፃን ሆኜ ያዝናናኝ ነበር። አሁን ግን በዚህ እድሜ ብዙ ሰው የሚያዝናናው ነገር እኔ አሁን ለምሳሌ ሄዶ ተዝናንቶ መምጣት ምናምን እንደዚህ አይነት ሰው አይደለሁም። ኦልሞስት ብዙ ጊዜ ከነሱ ጋር ነው የማሳልፈው እና አይ ቲንክ ምናልባት እሱ ይሆናል የሚያዝናናኝ። ፌቨን ብዙ ጊዜዋን ለውሾች ሰጥታለች። የፍቅር ህይወት አላት? እንግዲህ አይ እንደዚህ ከተሽኮረመምሽ አለ ማለት ነው በቃ። አሁን የለኝም እውነት ለመናገር ግን ያው ወደፊት ውሾችሽ እንዳያዘናጉሽ ተብለሽ አታውቂም? እንደሱ ኮመንቴ ላይ እንዳለ ላይቭ ስገባ ራሱ እነዚህ ውሾች እያዘናጉሽ ሊሆን ይችላል ባይ ዘ ወይ ሊሆን ይችላል፣ አዘናግተው ሊሆን ይችላል። ግን ደግሞ አንዳንዴ ከአንቺ ጋር ሰዎች እኮ ሊኖሩ ይችላሉ ምናምን፣ ግን ልብሽ የሚያርፍበት ሰው ማግኘት አለብሽ ብዬ አስባለሁ። የሆነ ከአላማ አላውቅም። ትዳር እንደ ቀልድ አለውም እኔ ገባሽ አይደለም እንደ ቀልድ አለውም እና ሶ የማይሆን አወዳደቅ መድቅ አልፈልግም። ከባድ ነገር ነው ትዳር ገባሽ አይደለም ሀሳቤ። ስለዚህ ለእኔ የሚሆኑኝ ሰዎች አይቻሉ ብዬ አላምንም።
ከኔ ጋር የሆነ ነገሮች እንኳን የሚያስ እንትን ማለት አለበት በአስተሳሰብ የሆነ ሌቭልሽ እኩላ መግጠም አለበት። ሰው እንደዛ አይነት ሰው የሚመስል አለ ባይዘው ሰዎች በጣም ማስመሰል ይችላል። ገጥሞኝ ያውቃል። በጣም የሚያስመስል ሰዎች ገጥሞኝ ያውቃሉ። አንቺ የምትወጂውን አይነት ሰው ሆኖ ይመቅረብ ግን ከሳምንት አያልፍም ታውቂባቸዋለሽ ምናምን ነገር ኦልሞስት ምናምን እና አንቺ የምትፈልጊውን ነገር ሆኖ ግን ያ ሰው ራሱን ካልሆነ በቃ የሆነ ሰዓት መጋለጡ አይቀርም። እና እንደሱ አይነት ነገሮች ገጥሞኝ ያውቃሉ በሰው ካራክተር ምናምን ነገር ግን እኔ እንደምፈልገው ሰው አግኝቼ ያለው ብዬ አላምንም። መስፈርት ግን አለሽ አሁን ከውሾች ጋር ከአላማሽ ጋር ተገናኝቶ የኔ ባል ግዴታ ይሄንን ማሟላት አለበት ሌላ ቤዚክ ነው የሆኑ ነገሮች? እኔ ብዙ ጊዜ ማስበው በጭንቅላት መግባባት ነው ከሰው ጋር ባይዘው በጭንቅላትሽ ካልተግባባሽ ይሄ አንደርስታንድ ሌቭልሽ ካልተመጣጠነ በጣም ከባድ ነው። ጓደኝነት እንኳን እንደዚህ ሪሌሽንሺፕ አይደለም እኔ ኖርማል ጓደኝነት ይከብደኛል። አሁን ብዙ ጓደኛ የለኝም እኔ በላይፌ ላይ ማለት ነው። ኦልሞስት እንትን እያደረኩኝ በቃ ሄጄ ምንም ነገራችን ማቸማ ድሮ ማች እናደርግ ነበር ወደ አላማዬ ሳልመጣ በፊት የሆነ እንደነሱ ቲኔጀርስ ምናምን ሆኜ ምናምን ዝም ብሎ መሳቅ ቀልድ ምናምን በመወድ ሰዓት ማች እናደርግ ነበረ። አሁን ግን ማች አናደርግም። ምናወራው ነገር አይግባባም ሁላ አንቺ ስለ ሃፒና ስለ እነሱ ብቻ ብዙ አሁን እኔ ለንሳለኝ አመለካከት ራሱ ብዙ ሰው የማይቀበለው ነው ምናምን ነገር እና ስለ ስራዬ በቃ ብዙ እኔ ስለማስበው ነገር ያለው ነገር እንትን አይልልኝም አይሄድልኝም አብሮ እና ይሄ ብዙ ቀልድ አልወድም። እኔ በበኩሌ ብዙ ቀልድ የሚያዝናና ይሰራል ዊርድ ነገር ብቻ ግን በቃ ይታወቅሻል ከሰው ጋር አንተ ስትይ የአንቺ አይነት ሰው ሲሆን ይታወቅሻል ምናምን ኢቨን ኮሚኒኬት ታሪክ የሚያግባባሽ ነገር ሁሉ አንድ ነገር ካልሆነ ይከብዳል። እና እኔ እንደዚህ አይነት ነገሮች ላይ በይዘው ለፊል ሪስክ ማድረግ ስለማልፈልግ ወደ ጎንኝ ነው የምኖረው። ስለዚህ ፌቨን ፍቅር ይዟት አያውቅም ማለት ነው? አያውቅም። ይሄ ማንም ማገር ፍቅር ይዞኝ አያውቅም። ግን ሲይዝ እንዴት ነው እላለሁ ግራ ይገባኛል። ጌታ ግን እኔ ይዞኝ አያውቅም ፍቅር ይዞኝ አያውቅም። እንዲዝሽ ግን እመኝልሻለሁ። አዎ ጥሩ ነገር ነው። እኔ ይዞኝ አያውቅም። ኤክስፒሪየንስ ብታረጊ ምናልባት ወደ ለቂንት እንደዚህ እንትን ራሴ ስለምገድብ ይችላል። እኔ ይዞኝ አያውቅም። ወደፊት ከያዘኝ ያወራለሁ። በመጨረሻ ፌቢ እዚህ ድረስ መተሽ በቃ ሳላወራው አልሄድም የምትይው ሀሳብ ካለ እንስማው። እሺ እንሳያዝ ላይ ላይክ ማውራት የምፈልገው ነገር ምን መሰለሽ? አሁን እኔ መርሆች አሉኝ። መግደል እንስሳትን መፍትሄ ሆነ ብዙ ጊዜ አስተላልፌ መውጣት የምፈልገው ነገር ሁልጊዜ መግደል ሳይሆን መከተብን፣ መግደል ሳይሆን ማምከንን፣ መግደል ሳይሆን እንክብካቤና ፍቅር መስጠት የሚሉት እንደ መርህ የምጠቀማቸው ነገሮች ናቸው። እና እንስሳ ለምን ምድር ላይ በዛ አይባልም። ሁሉም ሰው ወደ ኋላ ዞር ብሎ ስንት ውሻ እንደጣለ ማሰብ መቻል አለበት። ውሻ መንገድ ላይ በዛ ሲል እኔ ኦልሞስት ለውሻ ብቻ አይደለም የምሰራው፣ ግን ሞር ጥያቄ የሚያስነሳው ሁሉ ከማህበረሰብ የሚያጠላሽ ብዙ ነገር የውሻ ጉዳይ ነው። እና ውሻ ለምን በዛ ከማለታችን በፊት እኔ ስንት ውሻ ጥያለሁ፣ ጎረቤቴ ስንት ውሻ ጥሎ ነበረ፣ ስንት ጾታ ሴት በጾታ መርጬ ስንት ውሻ ጥዬ ነበር የሚለውን ወደኋላ መለስ ብለን ብዙ ጊዜ የሴት ውሻ ይጣላል። ሴት ውሻ ይጣላል። በጣም ይገርመኛል። እኔ እግዚአብሔርን እናምናለን ቅድስት ሀገር ምናምን እያለን መርጣ ባልተወለደችበት ጾታ እንጠላታለን። እግዚአብሔር በሰጣት ጾታ እንጠላታለን። እንደውም አንዳንዴ ከእንስሳ ጀምረን ነው ለሴት ለዋናው ሴት ጾታ የበቃ ነው ጥላቻችን ሁላ ብዬ እንትን ይለኛል፣ ግራ ይገባኛል። ፖይንት አለሽ። እውነት ከዛ የጀመረ ነው ለዚህ የመጣላል። ኢቭን በዘር በመጫወን ውሻ ዘር በጣም ምናምን እንዴ ኤቭሪቲንግ ከሆነ ነገር እየተነሳን ነው ለሆነ ነገር የተረፍ ነው እላለሁ። እና ሰው አምክን ሲባል አይ እግዚአብሔር ኃጢአት ነው በጾታ መርጠህ የምትጠላት ኃጢአት አይደለም እንዴ? ገባሽ አይደለም? ቢያንስ እኔ ለውሻ ስለማቅላት አስመክናታለሁ። ማስመከንም መደግፍ ሰው አልነበርኩም። ማህፀን ማስወጣት እንዳትወልድ ማለት መደግፍ ሰው አልነበርኩም። አሁን ባለው ከረንት ሲቹዌሽን ግን እኔ የጋራ ግቢ ነው የምኖረው። ሰው ጎረቤቶች ምናምን አሉኝ። እሷ ጊዜዋ ላይ በምትሆን ጊዜ ይጠራሉ ሴቶች። ጊዜያቸው ሲሆን የሆነ የሚያወጡት ፈሳሽ አላቸው ይጠራሉ። በሚጠሩ ሰዓት ሌላ ከሰፈር እየተለሰለሰ ምናምን እንዲመጣና በርሽ ይደበድባ ምናምን በዛት የብቻ ቤት ከሆነ የምኖረው ለእኔ ችግር ላይ ኖረው ይችላል። ግን ሰው ምን ያደርግብሻል? ውሻሽን ይመታብሻል። ይሄ በቃ ከዛም ሲመጣ ከዛም የሚመጣውን ያጠቁታል፣ ከዚህም ያለችውን ያጠቋታል። ስለዚህ ምርጫ አልነበረኝም። ውሻን አስመክያታለሁ። እንድትወልድ ፈልግ ነበር፣ ወልዳለች። ግን የእሷን ደህንነት ለመጠበቅ መመከን ነበረባት። ሰው እንደዛ አድርጌ ያውቃል። ከሁለት ከባድ ነገር ቢያንስ እሷን ሴት የሚያደርጋት እሷን ሴት አድርጌያታለሁ። ገባሽ? አውጥቼ እንደ ቃል ጥላት ነው ውሻዬን። እና እኔ ሴት ውሾች ናቸው በብዛት ያሉኝ እና እንደዛ አስደርጋለሁ። ኃጢአቱ እግዚአብሔር ጾታቸውን መርጦ የፈጠራቸውን እንስሳት በጾታቸው መጥላት ነው ለእኔ ኃጢአቱ።
እነሱን ሴቭ የሚያደርጋቸውን ነገር እንትን ማለት አይደለም። ብዙ ሰዎች ሼልተሮች ሲከፈቱ የእንስሳት ችግር ኢትዮጵያ ላይ የሚቀረፍ ይመስላቸዋል። አታስቡት፣ አይቀረፍም። ሁሌ ነው የምናገረው። ምክንያቱም እያንዳንዱ ሰው ሪስፖንሲብል መሆን አለበት ለሚያሳድገው ውሻ። መንግስት ህግጋትን መውጣት አለበት። የውሻ ባለቤትነት ምዝገባና ቁጥጥር መደረግ አለበት። የእብድ ውሻ በሽታ መንገድ ላይ ላሉ ውሾች ክትባት መሰጠት አለበት በእብደት ውሻ እንዳይመቱ። እና ብዙ ጊዜ ሌላ በጣም የምታዘበው ነገር ሰው ሲወልድ እናት ሲሆን ለእንስሳ ያለው ጭካኔ ይበዛል። ታውቂያለሽ? ኧረ ተይ እውነት ልንገርሽ፣ ኮንዶሚኒየም ላይ የሚኖሩ በብዛት ወላጆች ናቸው። አባት እናት ናቸው በብዛት። ኮንዶሚኒየም ልጅ ቤተሰብ ነው የሚኖረው። እና ኮንዶሚኒየም ስር ያሉ ውሾች ከጅብ ይጠብቋቸዋል። እነዚህ እኮ ተጥለው የመጡ ናቸው። ገባሽ አይደለ? ከጅብ ይጠብቋቸዋል፣ ከሌባ ይጠብቋቸዋል። ግን ኤቭሪ ኮንዶሚኒየም ቴሌግራም ግሩፕ ላይ ብትገቢ ውሻ እንግደሉ የሚለው ክርክሩ ማለት ነው። እናስወግዳቸው። በቅርብ አንድ ኮንዶሚኒየም ማታ ውሾቻቸው ቪዲዮ ተልኮልኝ ነበረ። ከሌባ ጅብ እያባረሩላቸው ማለት ነው። በዛ ሰዓት ሰው ቤተክርስቲያን ይወጣል 12 ሰዓት ተኩል ምናምን የሚሄዱ ሰዎች አሉ። በዛ ሰዓት ከጅብ ጋር ተናንቀው ነበር፣ ህይወታቸውን ሰጥተው ነበር እነዛ ውሾች። በነጋታው ቴሌግራም ግሩፓችን ላይ ስገቢ ይገደሉ የሚል ጭቅጭቅ አለ። ውሾች ይወገዱልን ምናምን የሚል ለምን ሲባል ህጻናት ልጆች መጫወት አይችሉም። ህጻናት ልጁ እንኳን አልለካበትም፣ ገና ለገና መጫወት ይከለክሉታል። ህጻናቶች ውሻ ላይ በጣም ነው ድንጋይ የሚወረውሩት፣ ይማታሉ፣ ያስደነግጣሉ። በቃ ልጅሽ ስነ ስርዓት አድርገሽ ማሳደግ ነው። ውሻ አትምታ፣ አይመታም፣ አለቀ። ውሻ ድንጋይ አይወረወርም። ውሻ ስታይ እንዳትሮጥ። ይሄን 3 ነገር መምከራቀቶሽ የእንስሳ ህይወት ቀማለሁ፣ የእንስሳ ህይወት አጠፋለሁ ሲባል እናትን ሲኮን የእናት አንጀት ነው የማውቀው። ወይም አባትም ሲኮን እንደ እናት ባይሆንም ርህራሄን አብሮ የሚፈጠረው ከልጅ ጋራ። ግን እንደዚህ አይነት ሰዎች በብዛት የጋራ መኖሪያ መንደር ምናምን ያሉ እንደዚህ የተለያየ ሰዎች በብዛት እንስሳ ሲገሉ የምታያቸው እናቶች ናቸው። በመርዝ ምናምን እየወጡ ቡችን ላይ ይገላሉ ምናምን። እና ምናልባት ይሄ ከጭካኔ ምናምን ወይ እናት ስለሆኑ ብቻ ሳይሆን ለልጆቻቸው ይሄ ካላቅም ከመሳሳት ግንዛቤውም ስለማይኖር የሚያስቡት ልጆቻቸውን ማትረፍ እና እነሱን ፕሮቴክት ማድረግ ብቻ የግንዛቤ ችግር ይመስለኛል። ከጭካኔ ከምናምን ከመውለዳቸው ጭካኔ ነው ማስበው። ለምን ታውቂያለሽ? አሁን በቅርብ ቀን ራሱ ስልኬ ላይ አንድ ቴክስት ደረሰኝ። እንግዲህ ልጅ ከመውለዳ በፊት ውሻ ነበረቻት። ኢማጂን ከውሻ ጋር ነው ያሳለፈችው ጊዜዋን። ልጅ ከወለደች በኋላ ውሻ ተጫዋለች ለይሌት እና ምን ታርገ እነሱ ተጠብቅ ነው የምትጮኸው። ልጄ እንቅልፍ መተኛ ተቃታትና ከምጥላው ስጃት ገብቶሻል ሀሳቤ። እንደዚህ አይነት ነገሮች ሲደራረቡ እናት መሆን ማለት ጥሩ ፍቅር ነው የሚያመጣው ወይስ ጭካኔ ነው እየሰጠን እየሄዳለ? በጣም ልጆቻችን እንትን ከማታችን ይሳ ሌላው አካል ላይ እንጨክን እያደረገ ነው። መሆን የለበትም። አገባሽ? እናትነት አንጀት ሩሩ ነው። እናትነት ሲባል ሩሩነት ነው የሚታይሽ፣ የሆነ ጥሩ ነገር ነው የሚታይሽ አይደለ? እና እናት አንጀት የቱ ነው? ግራ ይገባኛል። ሩሩ ብለን እንቀጥል ወይስ ይሄንኛውን መስመር እናቶች ብለን እንቀጥል ትያለሽ? ለምን ገዳ መጥተው የሚያስገድሉ አሉ በየኮንዶሚኒየሙ እንደዚህ ውሻ እያሰቃዩ ምናምን። አሁን ህገወጥ ተግባር እኮ ነው፣ ግን እነሱ ተባብረው ህገወጥነቱን ይሸፍኑት እና ሳይታይ ይቀራል። ገባሽ? እና እንደዚህ አይ ከተቡላችሁ ከተከተቡ እኮ በሽታ ያስፈራም። አይ በአይናችን ልናያቸው አንፈልግ። ገባሽ? እንደዚህ አይነት ነገሮች በጣም እየበዙ ነው ያሉት እና እንትናችን እንዳይጠፉት ፈራለሁ። ይሄ ጥሩ ነገራችንን ኦልሞስት ቅድም እንዳወራ ነው ወደ ጭካኔ እንዳይወስዱት ፈራለሁ። እና መከተብ ውሻ ከጎዳና ላይ እንዲቀንስ መከተብ፣ ማምከን፣ እንክብካቤ መስጠት፣ መጠለያ መስጠት፣ እነዚህ ነገሮች ኢምፖርታንት ናቸው እና እነሱ ነገሮች እንደ ሶሉሽን መጠቀም ነው ያለባቸው። ውሻ ካለኝ እኔ ማስከተብ አለብኝ። አሁን አንዳንድ ሰው ከቤቱ ውሻ ይልካል፣ ወንድ ውሻ። ጎዳና ላይ ያለች ሴት ውሻ ታረግዛለች ከዛ ወንድ ውሻ። እሱ ተመልሶ ቤት ይገባል ውሻው። እቺ ውሻ እኮ እያባረሯት ነው የምትወልደው። እቺ ውሻ እኮ በዝናብ ነው የምትወልደው። ውሻ እኮ መደበቂያ አታ ነው የምትወልደው። ውሻ እኮ ስትወልድ ልጆቿ ይገልባታል መኪና። ለምን ውሻሽን አርፈሽ ቤትሽ አትይዥም? ያንቺ ውሻ በሰላም ነው የሚኖረው። ለምንድን ነው የጎዳና ውሻን ሄዶ እንዲያሰቃይ የምታደርጊው? ገባሽ አይደለ? ስለዚህ ነው ማምከን ኢምፖርታንት የሆነው ነገር። ወይ እኔ አሁን ለምሳሌ ድንኩን እሷ ስትሰራበት ወደ ውጭ እንደሚሄድ አውቃለሁ። ስለዚህ ድንኩን ማምከኛዋለሁ። ገባሽ አይደለ? ሀሳቤ ውጭ ሄዶ ሌላ የጎዳና ውሻ እንዲነካል እና እንዲያሰቃይ አልፈልግም። ስለዚህ ድንኩም ተመክናል፣ እሷም ተመክናለች። ለምን የጋራ ግቢ ነኝ እኔ ባላስወጣቸው ሌሎች ሰዎች በር እየከፈቱ እንደሚያስወጣቸው አውቃለሁ። ይሄ ከእንስሳት መብት ጋር ግን ማምከን አይጋጭም? ከእንስሳት መብት ጋር ማምከን ሊጋጭ ይችል ይሆናል። እውነት ለመናገር ስልሽ የተፈጥሮ ነገራቸው መገደብ ነው። ግን ደግሞ በሌላ ሳይድ ስታዩ እንደ ኢትዮጵያ ባለ ሀገር አሁን ውጭ ሀገር ስትሆኚ አድገሻል። ሁሉም የውሻ ቁጥጥር አለ። ማንም ጎዳና ላይ ብዙ አማራጭ አለሽ። እዚህ ግን አማራጭ የለም። አሁን እኛ የምናደርገው ህይወታቸውን የሚቀልበትን መንገድ ነው። ጎዳና ወጥተው ከሚበዙ ጎዳና ላይ ያሉትን ቢቻል ማምከን፣ መከተብ፣ ከቤትሽ ወጥተው አለመጣል።
እና እንደዚህ አይነት ነገሮች ኢምፖርታንት ናቸው። ህይወት ላለው ነገር ሁሉ እንክብካቤ ያስፈልጋል። የትኛውም ወደኋላ የሚተውና የሚቀር ህይወት የለም። ሁሉም ህይወት ክብር ያስፈልገዋል። እና የዱር እንስሳት ላይም ቢሆን ኦልሞስት ብዙ ቪዲዮዎች ቲክቶክ ላይ እናያለን። ምን በቃ በመንገድ እየሄደ ጅብ ማሳደድ፣ ጅብ መምታት፣ ካለቀሽ አትንኪው በቃ አለቀ። ከተናነቃችሁ ሊያጠቃችሁ ከመጣ ኦልሞስት እርምጃ አንዳችሁ ነገር ትሆናላችሁ። አይ ነው መታገል ያለ ነው። ካለኳችሁ አትንኳቸው። ምድር የጋራ ነው። ይሄንን አንደርስታንድ አድርጉ። ምድር የጋራ ነው። ቤተክርስቲያን መሄድ ብቻ ዋጋ የለውም። እግዚአብሔር የፈጠራቸው ፍጥረት መጀመሪያ ማክበር እንጀምር ማለት ፈልጋለሁ። በጣም ነው የማመሰግነው። ምድር የጋራ ነው። ቆንጆ ሀሳብ ነው። መጨረሻም ፌቨን መጨረሻ ግን ምንድን ነው ማየት የምትፈልገው ወይ እንደ ግብ ያልሽው ይሄን ማድረግ እችላለሁ በዚህ ምድር ቆይታ የምትይው ካለ? ያው እግዚአብሔር ከፈቀደ ተብሎ የሚጀምረው እግዚአብሔር ከፈቀደ እኔ እንዳልኩሽ የኔ እንቅስቃሴ ስሙ እንስሳ ትኩረት ይሻሉ ነው። ለሁሉም እንስሳ ነው ማለት ነው። ስለዚህ እኔ የመጀመሪያ ግቢ የመጀመሪያ ህልሜ እዚህ ሀገር ላይ እንስሳት ከኛ እኩል ትሪት ሲደረጉ ማየት ነው። በቃ ኢሹን ሁሉ የሚቀርፈው ዛሬ የምናያቸውን ችግሮች ሁሉ የሚቀርፈው እሱ ነው። እኔ ማየት የምፈልጋቸው ነገሮች የእንስሳ መብት ተከብረው ፖሊሲ ወጥቶላቸው ህግ ወጥቶላቸው ትልቅ የእንስሳ ህክምና ተቋም ኖሩን። አሁን በግምት ነው ብዙ ህክምናቸው ትልልቅ የእንስሳ ህክምናዎች ኖረውን ትምህርት ቤት ውስጥ ካሪኩለም ውስጥ ገብቶ ማየት ፈልጋለሁ። የትምህርት አሰጣጥ ሂደት ውስጥ የእንስሳ እንክብካቤ። ምክንያቱም ህጻናት አሁን እያዩ ማደግ አለባቸው። ትልልቆቹ አድክሞናል፣ ሰልችቶናል። ማሰልጠን ማስተማር ከኋላ ያለውን ምናልባት ከኋላ ያለው ነው እኛን ሊተካን ይችላል ብዬ ማምነው ሰው ከኋላ ያለውን እንትን ማድረግ ፓርላማ ውስጥ ድምጽ እንዲኖረን እንፈልጋለሁ። ቢያንስ ውጭ ሀገር ስታይ ያስቀናሻል። ወጥቶ የሚሟገተው ምን የሚለው የፓርላማ ተወካይ ምናምን ነው። እኛ ለሱ አልበቃንም። እግዚአብሔር እንዲያበቃን ወደፊት ለፓርላማ ድምጽ እንዲኖረን እፈልጋለሁ። ግን በዋናነት በቃ እንዳልኩሽ እኔ ሪስፔክት ተደርገው ማየት ነው የምፈልገው። በቃ ሪስፔክት ከተደረጉ አሁን ያለው የምናወራው ኢሹ በሙሉ ይቀራል። እንዳልኩሽ በሼልተር የሚፈጠር ምንም የሚፈታ ነገር የለም። 100፣ 200፣ 300 ሺህ ሊጠለል ይችላል አቅም ካለ። በሚሊዮን የሚቆጠሩ ሰዎች ጎዳና ላይ ወድቀዋል። ስለዚህ እጅሽን አጥፍሽ የምትቀመጭበት ጉዳይ አይደለም ይሄ ጉዳይ። ስለዚህ ሌሎቹም እንስሶች ማለት ነው ቀደም እንደነገርኩሽ ዙ መኖር የለበትም ኢትዮጵያ ውስጥ። የዱር አራዊት በአንድ ቦታ ታጥረው መኖር የለባቸውም። የዱር አራዊት መታየት ከተፈለጉ ሰው ነው የዱር አራዊት ያሉበት ቦታ ሄዱ ማየት ያለበት። ጫካ ገብቶ ማየት ያለበት መኖሪያቸውን። ለምን ኦልሞስት ከጨረስኩ ባላ ጀመርኩት። ግን አንበሳ ቤት እዚህ አይ ቲንክ እዚህ ቦሌ መሰለኝ አንበሳ ገባ ተብሎ ሲጨፈር ነበረ በማሲንቆ ምናምን ጌጦ ተመስገን ፖስት ላይቸው። አንበሳ ገባ ማለት አትችልም ብዬ ነው ቪዲዮ የሰራሁት። ምክንያቱም አንበሳነቱ አቅሙ የሚታየው ጫካ ነው። እዚህ በአራት አጥራጥረሹ ደካማነቱን ነው የምታየው እንጂ አንበሳነቱን አይደለም። መቆዘሙን ነው የምታየው፣ ማዘኑን ነው የምታየው፣ አቅም ማጣቱን ነው የምታየው። አቅም ያጣ አንበሳ የለም። አቅመ ቢስ ሆኖ አንበሳ የሚባል ፍጥረት የለም። አንበሳ ጠንካራ ነው። አንበሳ የሚያደርገው ቤት ውስጥ መኖሩ ነው። ሁሉም በተፈጥሯቸው ነው የሚያምሩት። እነዚህ የቤት እንስሳት ኦልሞስት ካለኛ ሰርቫይቭ ማድረግ ስለማይችሉ ከብዙ ዓመት በፊት እነዚህም እኮ ውጭ ነበሩ አይደለ? ከብዙ ዓመት በፊት የቤት ሆነዋል። ስለዚህ ለዛ እንቀበላቸዋለን። ግን ኤቭሪ የዱር እንስሳ እኔ አሁን እንደዚህ አይነት ቦታዎች ሰፖርት አላደርግም። መንግስት የሚያጠራቸው የሰራቸው ምንም ቦታዎች አልገኝም። እኔ በበኩሌ ሰፖርት ማድረግ አልፈልግም። ምክንያቱም ለእንስሶቹ ስቃይ ነው ብዬ ስለማስብ እንደነ ኬንያ ካሉ ሀገራት መውሰድ እንችላለን። ሰው ባሉበት ቦታ ነው ገብቶ እንደነ ሳፋሪ በጣም ብዙ ትልልቅ እያሉ አሁን እንደኛም መንግስት የሚያስመዘግነው ስራ አለ። ጨበራ ጩርባራ የሚባለው ፓርክ ጩርጩራ የሚባለው ፓርክ ዝሆኖቹ ባሉበት ሌሎች እንስሶች ባሉበት ነው። ይህም በጣም ሰፖርት አደርጋለሁ። ሄጄ ማየት የምፈልገው ምን አያዋለሁ ብዬ ተስፋ አደርጋለሁ። ግን እንደነዚህ በሽቦ ታጥሮ የድኩላ እንደዚህ ታስሮ ምኑን ነው አይቼ ምስና ነው። እኔ በህይወት አንድ ጊዜ አንበሳ ግቢ በህፃናቴ ገብቼ ይልቻል። ሁላችንም ተደጋግመን አንሄድም። በህይወት አንዴ ነው የምንሄደው። በህይወት አንዴ ለምሄደው ለምንድን ነው ያንሳ እስረኛ የሚሆንና የሚሰቃየው? ደስታውን የተነጠቀ እንስሳ ደስተኛ አይባልም። ውሻ ቤት ውስጥ አስረሽ ስትገቢና ስትወጪ ያላዝን ውሻ እያየሽ ውሻ ላይ ማለት አትችይም። ደስተኛ ውሻ አይደለም፣ ያ እየተሰቃየ ያለ ውሻ ነው። ስለዚህ ሁሉም በተፈጥሮ ሁሉም በነፃነቱ ሁሉም ባለበት ቦታ እንደው ሁሉም እንደተፈጥሯቸው ሆኖ ነው ማየት የምፈልገው። የዛኔ ነው ሁሉም ነገር ሙሉ የሚሆነው ማለት ነው። እንደዛ ነው ማየት የምፈልገው እኔ። በተለይ የፓርላማው መንግስት አስብበት እንግዲህ ያስቡበታል። ታስቡበታላችሁ እናስባለን። በጣም አመሰግንሽ። አመሰግናለሁ። ሀፒንም ጭምር ሀፒም እዚህ ውስጥ ባታወራም ኖር ይችላል። ትግስቷን አድንቄያለሁ። በእናቷ ወጣለች ብለሻል። ቆንጆ ጊዜ ነበረ። የሆነ ነገር ሰው ይወስዳል ብዬ አስባለሁኝ። ካለንበት ሁኔታ አንጻር ከኖርነው ነገር አንጻር ብዙ መቀየርና መቀረፍ ያለባቸው ነገሮች አሉ። ቻሌንጁ ይቀጥላል። ያሰብሽው እንዲሳካልሽ እመኝልሻለሁ። እናመሰግናለን ስለ ጊዜሽ ስላካፈልሽን ሀሳብ በጣም ነው የምናመሰግነው። ጥሩ ቆይታ ነበረ።
ያው እኔም ወድጀዋለሁ። እናመሰግናለን። አመሰግናለሁ። እንግዲህ የዛሬው ፖድካስት ከፌቨን መለሰ ጋር ያደረግነው ለየት ያለ በተለይ ደግሞ እንስሳት ላይ ያለንን ግንዛቤ መለስ ብለን እንድናይ የሚያደርግ ነበር። ብዙ ነገር ወስዳችኋል ብዬ አስባለሁ። ቆይታችን ይሄንን ይመስል ነበረ። እናመሰግናለን።